ሰላም ወዳጆቼ እንደምን አላችሁ? ይህ ብሬክስሩ ኢንፎ ነው። የተለያዩ የቴክኖሎጂ ውጤቶችና የጥናትና ምርምር ስራዎችን ለመስራት የሚያግዙ የሶፍትዌሮችን መረጃ ሸር ለማድረግ የተከፈተ ሚዲያ ነው። በዛሬው ቪዲዮዬ ስለ ማይክሮሶፍት ፕሮጀክት ሶፍትዌር ጠቃሚ ቱቶሪያል ይዤላችሁ መጥቻለሁ። የፕሮጀክት ማናጅመንት ትምህርት ለምትማሩ፣ የፕሮጀክት ፕሮፖዛል እየቀረጻችሁ ለምትገኙ፣ እንዲሁም ፕሮጀክት በመስራት ላይ ለምትገኙ ሁሉ የማይክሮሶፍት ፕሮጀክት ሶፍትዌርን ከቴሌግራም ቻናል ላይ በነፃ አውርዳችሁ ኮምፒውተራችሁ ላይ በመጫን እንዴት መጠቀም እንደምትችሉ የሚያሳይ ቪዲዮ ሰርቼላችኋለሁ። ከእናንተ የሚጠበቀው ሚዲያውን ላይክ፣ ሼር እና ሰብስክራይብ በማድረግ ለብዙዎች በማድረስ እኔን ማበረታታት ብቻ ነው። ከዚህ በፊት በሰራሁት ቪዲዮ ላይ ስለ ፕሮጀክት ማናጅመንት ኮንሴፕትስ መሰረታዊ ሀሳብ ሼር አድርጌያችኋለሁ። በዚህ ቱቶሪያል ቀጥታ ወደ ፕሮጀክት ሶፍትዌር ከመግባታችን በፊት ፕሮጀክት ማናጅመንት ሜቶዶሎጂስ ምንድን ናቸው የሚለውን መረዳት ያስፈልጋል። ፕሮጀክት ማናጅመንት ሜቶዶሎጂ ማለት it is a set of principles, processes and practices that guide a team in planning, executing and completing the project ማለት ነው። ፕሮጀክቱን በምናቀድበት ጊዜ፣ በምንሰራበት ጊዜ፣ በምናጠናቀቅበት ጊዜ እንደዚሁም ፕሮጀክቱን ክሎዝ በምናደርግበት ጊዜ በአጠቃላይ በፕሮጀክት ላይፍ ሳይክል ውስጥ የፕሮጀክቱ ቲም የሚከተላቸው አጠቃላይ መርሆች፣ አሰራሮች፣ አተገባበሮች ናቸው። ለዚህ ነው a set of principles የሚባሉት። ለምሳሌ አንድ መርህ ፕሮጀክት ሲሰራ ሁሉም ስቴክሆልደር አንድ ፔጅ ላይ መሆን አለበት ይለናል። ምክንያቱም ፕሮጀክቱን ለመስራትና ለማከናወን ስለምንቸገር ማለት ነው። በአጠቃላይ it provides a structural framework to manage resource, timeline and risk effectively። አንድ ፕሮጀክት በአግባቡ በተመደበለት ሀብት እና ጊዜ በመጠቀም የሚያጋጥሙ ሪስኮችን ማኔጅ ለማድረግ የምንጠቀምባቸው መርሆች፣ አሰራሮች፣ ቴክኒኮች ናቸው ማለት ነው። ኮመን ፕሮጀክት ማናጅመንት ሜቶዶሎጂስ የሚባሉት አንደኛ ወተርፎል ሜቶዶሎጂ ይባላል። ይሄ ኢትዝ ሊነር ነው፣ መስመራዊ ነው፣ ሲኮንሻል የሆነ አፕሮች ነው የሚጠቀመው። ስቴፕ ባይ ስቴፕ ነው የሚሰራው። በብዛት የፕሮጀክት ላይፍ ሳይክልን ተከትለው የሚሰሩ ፕሮጀክቶች የሚጠቀሙበት ሜቶዶሎጂ ነው። አንድ ፕሮጀክት ሀሳብ ኢኒሼት እናደርጋለን፣ ቀጥለን ፕላን እናደርጋለን፣ ቀጥለን ኢምፕሊመንት እናደርጋለን። በተለይ በኮንስትራክሽን ሴክተር ላይ ያሉት በብዛት የሚጠቀሙበት ሜቶዶሎጂ አይነት ነው። በአብዛኛው ይህ ሜቶዶሎጂ የጋንት ቻርትን ይጠቀማል፣ ፕላን ለማድረግ እና ስኬጁሊንግ ለማድረግ ማለት ነው። ሁለተኛው ሜቶዶሎጂ አጃይል ሜቶዶሎጂ ይባላል። ይሄ ደግሞ አይተሬቲቭ ነው፣ ፍሌክሲብል ነው። በድጋሚ እየተመላለሱ ማቀድን፣ በመስራት ላይ የሚያጋጥሙ ስራዎችን ደግሞ እያሻሻሉ የተሻለ ውጤት ለማግኘት የምንከተለው የፕሮጀክት ሜቶዶሎጂ አይነት ነው። በተለይ የሶፍትዌር ዴቨሎፕመንት በምንሰራበት ጊዜ ከተለያዩ ባለድርሻ አካላት የሚሰበሰቡ መረጃዎችን በየጊዜው አፕዴት እያደረግን የፕሮጀክት ሪኳየርመንት ውስጥ በማስገባት እያስተካከል ለመስራት የምንጠቀምበት የፕሮጀክት ሜቶዶሎጂ አይነት ነው። ስለዚህ በጣም ዘመናዊና የተሻለና አፕዴት የሆነ ፕሮጀክት ወርኮችን ለማከናወን የምንጠቀምበት የሜቶዶሎጂ አይነት ነው። ሶስተኛው እንደዚሁ ሲፒኤም የሚባል አለ፣ ክሪቲካል ፓዝ ሜትርስ የሚባል አለ። እንደዚሁም ፕሪንስቱ ፕሮጀክት ኢን ኮንትሮልድ ኢንቫይሮንመንት የሚባል አለ። እንደዚሁም ፒኤም ቡክ አለ፣ ፕሮጀክት ማናጅመንት ቦዲ ኦፍ ኖሌጅ አለ። እነዚህን ሜቶዶሎጂ እና ሌሎች ሜቶዶሎጂዎችን በመጠቀም አንድን ፕሮጀክት በአግባቡ ማከናወን እንችላለን ማለት ነው። በተለይ ፒኤም ቡክ ኢትዝ ኤ ጋይድላይን ሜቶዶሎጂ ይባላል። ምክንያቱም ሁሉንም ፕሪንሲፕሎችን፣ ቱሎችን እና ቴክኒኮችን ስለያዘ ነው። ኢትዝ ኤ ስታንዳርድ ፎር ፕሮጀክት ማናጅመንት በመባል ይጠራል። ምክንያቱም እንደ ስታንዳርድ ሆኖ ያገለግለናል። የምንሰራው ስራ ትክክል መሆኑንና አለመሆኑን የምናረጋግጥበት ዓለም አቀፍ የሆነ ስታንዳርድ ያስፈልገናል። ይህ ዓለም አቀፍ የሆነ ስታንዳርድ ፒኤም ቡክ ነው ማለት ነው። ለምሳሌ ቫሊዴሽን ስኮፕ ላይ ከተቀመጠው አንድ ስታንዳርድ ፕሮጀክቱ ሲታቀድ ሁሉም ባለድርሻ አካላት ያጸደቁት መሆን ይኖርበታል ይላል። በመጀመሪያ ዴፊኔሽን ኦፍ ስኮፕ ለመስራት፣ ቀጥለን ዴፊኔሽን ኦፍ አክቲቪቲስ፣ እንደዚሁም ደግሞ ሪስኮችን አይደንቲፋይ ለማድረግ ወይም ለመለየት የምንጠቀምበትን ስታንዳርዶችን ዓለም አቀፍ የሆኑ ጋይድላይኖችን ይሰጠናል ማለት ነው። ፕሮጀክት ኢትስ ኖት ኢምፕሊመንትድ ኢን ቫኪዩም ላይ አይደለም የሚሰራው። ኢት ኢዝ ኢምፕሊመንትድ ኦን ኦፕን ኢንቫይሮንመንት። በዚህን ጊዜ የሚፈጠሩ የተለያዩ ፖለቲካል፣ ሶሻል፣ ኢንቫይሮንመንታል ኢንስታቢሊቲዎችን መቋቋም ያስፈልጋል ማለት ነው። የፕሮጀክት ማናጀር ትልቁ ስራው አይደንቲፋይ ዘ ሪስክ ነው። ሪስኮችን በአግባቡ አይደንቲፋይ አድርጎ ሪስክ ሚቲጌሽን ፕላን በማዘጋጀት ሪስኮችን ማኔጅ ማድረግ ይጠበቅበታል ማለት ነው። በሁሉም ፕሮጀክት ላይፍ ሳይክል ላይ የሚያጋጥሙንን ሪስኮችን በአግባቡ
አይደንቲፋይ ማድረግና ለነዛም ተገቢ የሆነ ወይም ምላሽ ሊሰጥ የሚችል ፕላን ሪስክ ፕላን ማዘጋጀት ይጠበቅብናል ማለት ነው። አለበለዚያ የፕሮጀክቱን ጎል ለማሳካት እንቸገራለን ማለት ነው። ስለዚህ እንደነዚህ አይነት ስታንዳርዶችን፣ ፕሪንሲፕሎችን፣ ቱሎችን፣ ቴክኒኮችን ስለሚሰጠን ፒኤም ቡክ ኢት ኢዝ ኤ ግራንድ ዳዲ ኦፍ ፕሮጀክት ሜቶዶሎጂ በመባል ይጠራል ማለት ነው። አንድ ፕሮጀክት ማናጀር በአግባቡ ፒኤም ቡኩን የሚያዘውን ስታንዳርዶች፣ ፕሪንሲፕሎችን መረዳትና መገንዘብ ይጠበቅበታል የሚለውን ነገር መውሰድ ይኖርብናል። የፕሮጀክት ማናጅመንት ሶፍትዌር የፕሮጀክት ስራችንን በአግባቡ ለማከናወን የሚጠቅመን አንደኛውና ዋነኛው ቱል ነው። ይሄ የፕሮጀክት ማናጅመንት ሶፍትዌር ዴቨሎፕ የተደረገው በማይክሮሶፍት ካምፓኒ ነው። በዋናነት የፕሮጀክት ሶፍትዌር ዲዛይን የተደረገው ፕሮጀክት ማናጀሩን ለመርዳት ነው። በዚህም ፕሮጀክት ማናጀሩ ፕላን ለማድረግ፣ ስኬጁል ለማድረግ፣ ሪሶርስን አሳይን ለማድረግ፣ ፕሮግረሱን ትራክ ለማድረግ፣ የፕሮጀክቱን በጀት ማኔጅ ለማድረግ እንደዚሁም ደግሞ ወርክ ሎዶች ካሉ አናላይዝ ለማድረግ ለመተንተን እንጠቀምበታለን ማለት ነው። አንድ ፕሮጀክት ማናጀር ማወቅና መጠቀም የሚገባው ሶፍትዌር ነው። አሁን የምንሄደው ሶፍትዌሩን ከቴሌግራም ቻናሌ ላይ ወደ ኮምፒውተራችን እንጨንና እየተጠቀምን አብረን እንሄዳለን። የፕሮጀክት ማናጅመንት ሶፍትዌርን ቴሌግራም ቻናሌ ላይ ታገኙታላችሁ። ቴሌግራም ቻናሌ ላይ ጆይን ያላደረጋችሁ በቀጥታ ብሬክስሩ ኢንፎ በሚለው እንዲሁም ደግሞ ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ላይ ጆይን አድርጋችሁ ትገባላችሁ። ጆይን አድርጋችሁ በምትገቡበት ጊዜ የማይክሮሶፍት ፕሮጀክት ሶፍትዌርን ታገኙታላችሁ። ወደ ኮምፒውተራችሁ ዳውንሎድ ታደርጉታላችሁ። ዳውንሎድ ካደረጋችሁ በኋላ ፋይሉ ላይ ራይት ክሊክ አድርጋችሁ ሾው ኢን ፎልደር ትሉታላችሁ። በዚህ ጊዜ ፎልደሩ ጋር ይወስዳችኋል። ፋይሉን ኮፒ ታደርጉና ዴስክቶፕ ላይ በመሄድ ፎልደር ክሬት አድርጋችሁ ኤምኤስ ፕሮጀክት ሶፍትዌር ብላችሁ ፎልደር ኔም ትከፍቱና ፔስት ታደርጉታላችሁ። ይህ የማይክሮሶፍት ፕሮጀክት ሶፍትዌር ነው። ሶፍትዌሩን ከቴሌግራም ቻናሌ ላይ በነፃ በዚህ መልኩ አውርዳችሁ መጠቀም ትችላላችሁ ማለት ነው። ሶፍትዌሩ አይሶ ፋይል ነው። ራይት ክሊክ አድርጋችሁ ኤክስትራክት ታደርጉታላችሁ። ኤክስትራክት ሂር ዚፕ ፋይል ስለሆነ በዚህ መልኩ ኤክስትራክት ታደርጉታላችሁ። ፋይሉን ኤክስትራክት ካደረጋችሁ በኋላ ሴትአፕ የምትለው ፋይል ላይ ትሄዱና ራይት ክሊክ በማድረግ ረን አስ አድሚኒስተር ትሉታላችሁ። ዘን ማይክሮሶፍት ሴትአፕ ቡትስትራፕ መጥቷል። የስ ትሉታላችሁ። አሎ ታደርጉታላችሁ፣ ትፈቅዱለታላችሁ። ዘን ኮንቲኒው ኢንስቶሌሽን ዊዛርድ ይመጣላችኋል። እሱን ኮንቲኒው ትሉታላችሁ። በዚህን ጊዜ ኮምፒውተራችሁ ላይ መጫን ይጀምራል። ኮንፊገሬሽን ፕሮግረሱ ትከታተሉታላችሁ። እንደ ኮምፒውተራችን ፕሮሰሰር ፍጥነት ቶሎ እንደዚህ ሊጭንላችሁ ይችላል። ትንሽ ከዘገየም ትጠብቁታላችሁ። ደን ክሎዝ ትሉታላችሁ። በዚህን ጊዜ ሶፍትዌሩን ጭኖልናል ማለት ነው። ሶፍትዌሩን ከጫን በኋላ ሰርች ባር ላይ ሄደን ፕሮጀክት ሶፍትዌር ብለን ስንጽፍ ፕሮጀክት ሶፍትዌር ይመጣልናል። ይህ ኤምኤስ ፕሮጀክት 2016 ነው። ኦፕን እናደርገዋለን። በዚህ መልኩ የማይክሮሶፍት ፕሮጀክት ሶፍትዌርን እንከፍታለን ማለት ነው። ሎጊን አድርጋችሁ ስትገቡ ከኢንተርኔት ጋር ከተገናኘ እጅግ በጣም ብዙ ቴምፕሌቶችን እዚህ ላይ ታገኛላችሁ። እንደዚሁም ደግሞ ከዚህ በፊት የተሰሩ ፕሮጀክቶች ካሉ እንደምታዩቸው ፕሮጀክቶችን በግራ በኩል ባለው ያመጣላችኋል። ኤግዚስቲንግ ፕሮጀክቶች ካሉ ከዚህ በቀጥታ መክፈት እንችላለን ማለት ነው። ነገር ግን አሁን እኛ ለመማሪያ አዲስ ፕሮጀክት ስለሆነ የምንከፍተው ከነዚህ ቴምፕሌቶች እንዳልኳችሁ ኢንተርኔት ጋር ከተገናኘ በጣም ብዙ ቴምፕሌቶችን ማግኘት እንችላለን። አዲስ ፕሮጀክት ስለሆነ የምንጀምረው ብላንክ ፕሮጀክት የሚለውን ቴምፕሌት እንመርጣለን። ቴምፕሌት ላይ ደብል ክሊክ እናደርጋለን። በምታዩት መልኩ የማይክሮሶፍት ፕሮጀክት ሶፍትዌር ይከፈታል ማለት ነው። ይሄ ኢትዝ ዘ ስታርቲንግ ፖይንት ነው ፕሮጀክቱን ለመጠቀም ማለት ነው። አዘ ቶፕ ፔጅ ላይ ከላይኛው ገጽ ላይ እንደምታዩት ሪበኖች አሉ። ቀጣዩ ይሄ የምናየው ደግሞ ታይም ላይን ነው። የፕሮጀክቱን አጠቃላይ ስታርት ዴት እና ኢንድ ዴት ወይም ፊኒሽ ዴትን የያዘ ነው። ታይም ላይን ነው። በዋናነት በሌፍት ሳይድ የምናገኘው ታስክ ሽት ይባላል። ታስኮችን የምናስቀምጥበትና የምንዘረዝርበት ቦታ ነው። እንደዚሁም ደግሞ በራይት ሳይድ ያለው ደግሞ ፒክቶሪያል ሪፕሬዘንቴሽን
ሽት ይባላል ወይም ቪዥዋል ታይም ላይን የምናይበት ነው። ጋንት ቻርት ቪዥዋላይዝ የሚደረግበት ቦታ በዚህ በራይት ሳይድ ነው። እነዚህን የሶፍትዌሮችን ዋና ዋና ክፍሎች ዋን ባይ ዋን እያየናቸው እንሄዳለን። ፕሮጀክት ማናጅመንት ሶፍትዌር ኢት ኢዝ ኤ ፓወርፉል ቱል ነው ብለናል። ነገር ግን የሶፍትዌሩ አቅሙ የመጣው ዊዝ ኤ ኮምፕሌክስ ኢንተርፌስ ነው። በጣም አስፈላጊ የሆኑ ኢንሴንሻል ኮምፖነንትስ ኦፍ ዘ ፕሮጀክት ኢንተርፌስን እያየን እንሄዳለን። የማይክሮሶፍት ፕሮጀክት ኢንተርፌስ ፋሚሊየር የሆነ ሪበን ቤዝድ ሌአውት ነው ያለው፣ ሲሚላር ዊዝ አዘር ኦፊስ አፕስ ማለት ነው። የኦፊስ 2007፣ 2013፣ 2016 የመሳሰሉ የኦፊስ አፕሊኬሽኖች ፋሚሊየር የሆነ ሪበን ቤዝድ ሌአውት ይጠቀማል። ከላይ የምታዩቸው እነዚህ ሪበኖች ናቸው። ፋይል የሚል ታብ፣ ታስክ፣ ሪሶርስ፣ ሪፖርት፣ ፕሮጀክት፣ ቪው፣ ፎርማት እነዚህን የመሳሰሉ ታቦችን የያዘ ሪበን አለው። ለምሳሌ አንዱን ታብ ፋይል ላይ ክሊክ በምናደርግበት ጊዜ ኢንፎርሜሽን ካለ የፕሮጀክቱን ኢንፎርሜሽን አጠቃላይ መረጃ ይሰጠናል። የተጠቀምናቸው ቴምፕሌቶች አካውንታችንንም ማኔጅ ለማድረግ ሎጊን አድርገን ለመግባት የምንጠቀምበት ነው ማለት ነው። ኒው አዲስ ፕሮጀክት ከሆነ ቴምፕሌቶች ያስቀምጥልናል። ኤግዚስቲንጎችን ካሉ ደግሞ ካስቀመጥንበት ቦታ ከኤግዚስቲንግ ፕሌስ አውጥቶ ለመጠቀም ማለት ነው። ሴቭ ለማድረግ እንደዚሁም ደግሞ ፕሪንት ለማድረግ መረጃውን ሼር ለማድረግ ኤክስፖርት ለማድረግ እንጠቀምበታለን። በዋናነት አካውንታችንን እዚህ እንዳልነው አካውንታችን ላይ ሎጊን አድርገን ለመግባት እንጠቀምበታለን። በጣም ጠቃሚ የሆነ የምናየው ኢንተርፌስ ኦፕሽንስ የሚለው ነው። ኦፕሽንስ ላይ ክሊክስ በምናደርግበት ጊዜ የፕሮጀክት ኦፕሽን ዳያሎግ ቦክስ ይከፈታል። የፕሮጀክት ኦፕሽን ኮማንድ በጣም ጠቃሚ የሆኑ ኮምፐረንሲቭ የሆኑ ሴቲንጎችን የምናስቀምጥበት ቦታ ነው። የማይክሮሶፍት ፕሮጀክት አፕሊኬሽን እና ከረንት ፕሮጀክት ፋይሎችን ከስተማይዝ የምናደርግበት ቦታ ነው። ለምሳሌ በጄኔራል ላይ ዩዘር ኢንተርፌስ ኦፕሽኖችን እየቃየርን እንጠቀምበታለን። ኦፊስ ቴሞች ዩዘር ኔሞችን እየቃየርን መጠቀም እንችላለን ማለት ነው። ፕሮጀክቱ ቪው የሚያደርግበት ዲፎልት ቪው ጋንት ዊዝ ታይም ላይ ነው። መቃየር ከፈለግን እዚህ ላይ ቃየርን መግባት እንችላለን። ዲፎልት እንዲከፍትልን የምንፈልግበት ተመራጭ ስለሆነ ይሄን እንዳለ እንጠቀማለን። ዴት ፎርማታችን የምንጠቀመው ዴት ፎርማት በየትኛው ዴት ፎርማት ብንጠቀም ይሻላል? ሪፖርት ለማድረግ ስለሚጠቅመን አስቀምጠን መሄድ አለብን። ቀን፣ ወር፣ ዓመተ ምህረት ቢሆን ይሻላል። ጃንዋሪ የሚለውን ወሩን ቢጽፍልን ይሻላል፣ ቀኑን ቢጽፍልን ይሻላል፣ ወይም ዓመተ ምህረቱን በሙሉ ይጽፍልን ይሻላል የሚለውን ነገር የዴት ፎርማታችንን መርጠን እንሄዳለን ማለት ነው። ቀን፣ ወር፣ ዓመተ ምህረት በሙሉ ቢጽፍ ይሻላል ብለን በዚህ መልኩ እናስቀምጣለን ማለት ነው። ዩዘር ኔማችንን እዚህ ላይ ለምሳሌ ዳኙ ብዬ አስቀምጫለሁ። ኢኒሻሊ ጥሩ ነው ብዬ ዲ ብቻ እወስዳለሁ ማለት ነው። ማስቀመጥ ፐርሰናላይዝ ማድረግ የምፈልጋቸው ነገሮች ካሉ እዚህ ላይ ማስቀመጥ እንችላለን። ኦፊስ ባክግራውንዳችንን የተለያዩ ከለሮች አሉ። ባክግራውንድ መጠቀም ከፈለግን እዚህ ላይ አስቀምጠን እንሄዳለን። ኦፊስ ቴማችንን ከለርፉል ነው ዳርክ ግሬ ነው የሚለውን እዚህ ላይ በዋናነት ይሄ ዩዘር ኢንተርፌሱን አስቀምጦ መሄዱ በጣም ስለሚጠቅም በዚህ መልኩ የመጀመሪያውን ሴቲንጋችንን በአግባቡ ማስቀመጥ ይጠበቅብናል ማለት ነው። ዲስፕሌይ ላይ በዋናነት ካላንደር ግሪጎሪያን ካላንደር ነው፣ ሂጅራ ነው፣ ወይም ደግሞ የቡዲስት ካላንደር ነው የሚለውን ነገር እዚህ ላይ መርጠን እንሄዳለን ማለት ነው። 3 አማራጮች አሉ። በዋናነት የግሪጎሪያን ካላንደር ስለሆነ የምንጠቀመው እሱን መርጠን እንሄዳለን። ከረንሲ ኦፕሽን ፎር ዲስ ፕሮጀክት ከረንሲ ምን አይነት ከረንሲ እንጠቀም? በግሬት ብሪቴን ነው፣ በዶላር ነው፣ በኢትዮጵያ ብር እንዲሆን ከፈለግን የኢትዮጵያ ብር አለ። እዚህ ላይ እንደምታዩት ኢቲቢ የሚለውን መርጠን እንሄዳለን። ሲምቦሉ ብር አምጥቶልናል። ዴሲማል ደግሞ 2 ዴሲማል ይጠቀማሉ ይላል። ይሄ በጣም ጠቃሚ የሆነ ሴቲንግ ስለሆነ ልብ ብለን ልናስቀምጥ ይገባል። መጀመሪያ ፕሮጀክታችንን ሴት ስናደርግ ይሄንን ለይተን ማስቀመጥ አለብን። ብር ዋን ብሎ ቢጽፍ ይቻላል፣ ወይም ዋን ብር ብሎ ብርን ከፊት ቢያደርገው ይሻላል፣ ከኋላ ቢያደርገው ይሻላል፣ አንድ ላይ ቢያደርገው። እነዚህን ፕሌስመንቶች አሉ። የተሻለውን ፕሌስመንት መርጠን እንሄዳለን ማለት ነው። በጣም አስፈላጊ የሆነ ሴቲንግ ስለሆነ በጥንቃቄ ይህንን ሞልተን መሄድ ይኖርብናል። እንደዚሁም ደግሞ ኢንዲኬተር እና ኦፕሽን በተኖች አሉ። እንደዚህ እንደምታዩቸው እየመረጥ የፈለግነውን ዲስፕሌይ ሴቲንግን እዚህ ላይ እያስቀመጥን እንሄዳለን ማለት ነው። ሌላው ስኬጁል ነው። ትልቁ ነገር እዚህ ላይ የምናየው በዋናነት መረዳት ያለብን ዊክ ስታርት ሆን ስራ መቼ ነው የሚጀምረው? አሁን እኛ እንደ ኢትዮጵያ አቆጣጠር ስራ የሚጀምረው ሰንዳይ አይደለም መንዳይ ነው። በቀጥታ ይሄንን መንዳይ የሚለውን እንመርጥለታለን። ፊዚካል ይር ስታርቲንግ መቼ ነው የሚጀምረው? በኢትዮጵያ አቆጣጠር ነው በፈረንጆች አቆጣጠር? ለምሳሌ በፈረንጆች አቆጣጠር ከሆነ የምንጠቀመው ጃንዋሪ 1 ነው ፊዚካል ይሩ። ነገር ግን እንደ ኢትዮጵያ አቆጣጠር ደግሞ ከሆነ ሐምሌ 1 ስለሆነ ጁላይ ብለን እንመርጣለን። ፊዚካል ይር ስታርቱን ጁላይ ነው ብለን ልንመርጥ እንችላለን ማለት ነው። በኢትዮጵያ የፊዚካል ይር አቆጣጠር ጁላይ ስለሆነ ማለት ነው። ላይክ ዚስ እያስቀመጥን እንሄዳለን። ዲፎልት ስታርት ታይም መቼ ነው የሚጀምረው ነው
ስራ ሰዓት የሚጀምረው 2 ሰዓት ነው ወይ 2 ሰዓት ተኩል 2 ሰዓት ተኩል ከሆነ 2 ሰዓት ተኩል ኢንድ ታይም መቼ ነው 11 ሰዓት ተኩል ከሆነ ደግሞ 11 ሰዓት ተኩል 17 ተኩል ብለን እናስቀምጣለን። ሃወርስ ፐር ዴይ 8 ሰዓት ይሰራል። ፐር ዊክ ደግሞ 40 ሰዓት ይሰራል። ዴይስ ፐር መንዝስ ደግሞ 20 ይሰራል ብለን የስራ ሰዓታችን መቼ እንደሚጀምር እንደዚሁም ደግሞ የሳምንቱ የስራ ቀናችን የሚጀምረው መንደይ እንደሆነ ፕሮጀክቱ የበጀት ፊዚካል ይሩ ደግሞ ጁላይ እንደሚጀምር እንደዚሁም ዲፎልት ስታርት ታይሙ 2 ሰዓት ተኩል እንደሆነ ማታ ደግሞ 11 ሰዓት ተኩል እንደሆነ በአግባቡ በዚህ መልኩ ሴት ማድረግ አለብን ማለት ነው። ይሄ በጣም ጠቃሚ የሆነ ነገር ነው። ሌሎችም እዚህ ላይ ሴቲንጎች አሉ እያነበብ እንደመነሻ ይህን ያህል ከነገርኳችሁ አስፈላጊ የሆኑ ሴቲንጎች አሉ እዚህ ጋር እየገባን ሴት እያደረግን እንሄዳለን ባይ ዲፎልት የሚመጡልን ማለት ነው። ይሄ በጣም ጠቃሚ ሴቲንግ ነው ማለት ነው። ቀጥሎ ፕሩፊንግ ነው። ፕሩፊንግ ላይ ማኔጂንግ ስፔሊንግ እና ግራመር ነው። አውቶ ኮሬክሽን ለመስራት ነው። የተለያዩ አውቶ ኮሬክት ኦፕሽኖችን ሴት አድርገን መሄድ እንችላለን ማለት ነው። ቀጣዩ ሴቭ ነው። ከስተማይዝ ዲፎልት ሎኬሽን ነው። አውቶ ሴቭ የሚያደርግልን ፍሪኮንሲው በምን ያህል ፍሪኮንሲ አውቶ ሴቭ እንደሚያደርግ ነው። እዚህ ላይ እንደምታዩት አውቶ ሴቭስ ኤቭሪ 10 ሚኒት ይላል። በየ5 ደቂቃው እንዲያደርግልን ከፈለግ እዚህ ላይ በየ5 ደቂቃው ብለን ማስቀመጥ እንችላለን ማለት ነው። በየ5 ደቂቃው ሴቭ እንዲያደርግልን ስራችን ሉዝ እንዳናደርግ ማለት ነው። ዲፎልት ፋይል ሎኬሽኑ የት ነው? ሲ ዩዘርስ ዳኙና ዶክመንት የሚለው ውስጥ ነው የሚያስቀምጠው። እኛ ሌላ ቦታ ከሆነ ደግሞ እዚህ ላይ ብሮዝ አድርገን ቦታውንም መርጠን መሄድ እንችላለን ማለት ነው። ዲፎልት ሎኬሽኑን እዚህ ላይ በአግባቡ አስቀምጠን መሄድ እንችላለን ማለት ነው። ሴቲንጎችን አስተካክለን እንሄዳለን። ላንጉጅ ነው። በብዛት የሚጠቀመው የእንግሊሽ ላንጉጅ ነው። የተለያዩ ላንጉጆችን መጠቀም ካስፈለገ እዚህ ላይ ሴት አድርገን መሄድ እንችላለን። አድቫንስድ ላይ ጀኔራል ላይ ማስቀመጥ የምንፈልገው ነጥብ ካለ፣ ዲስፕሌይ ኦፕሽኖቻችን ላይ ማስተካከል የምንፈልገው ካለ፣ የሃይፐርሊንክ ከለሮችን ወዘተ ማስተካከል የምንፈልጋቸው ነጥቦች ካሉ እዚህ ላይም ገብተን ማስተካከል እንችላለን ማለት ነው። እንደዚሁም ከስተማይዝ ሪበን ይላል። ከስተማይዝ ሪበን ደግሞ እዚህ ላይ የምታዩቸው ፖፑላር ኮማንዶች አሉ። እነዚህ ፖፑላር ኮማንዶች ሪበን ላይ እንዲታዩ የምንፈልግ ከሆነ እዚህ ላይ ኒው ታብ ፈጥረን አዲስ ታብ እንፈጥርና እዚህ ታብ ላይ ሪኔም እናደርገዋለን። የምንፈልጋቸውን ሪበኖች ማስቀመጥ እንችላለን ማለት ነው። ከስተማይዝ ሪበን በዚህ መልኩ እናደርጋለን። ኪውክ አክሰስ ቱልባሮችን የምንፈልጋቸው ካሉ በዚህ መልኩ ሴት ማድረግ እንችላለን ማለት ነው። እንደዚሁም ደግሞ ትረስት ሴንተር ደግሞ ሴኩሪቲ እና ፕራይቬሲ ሴቲንጎችንም እዚህ ላይ ማስቀመጥ እንችላለን ማለት ነው። እነዚህ በተለይ ጄኔራል ላይ ያየናቸው፣ ዲስፕሌይ ላይ ያየናቸው፣ ስኬጁል ላይ ያየናቸው በጣም ጠቃሚ የሆኑ ሴቲንጎች ናቸው። መጀመሪያ አንድን ፕሮጀክት ከመጀመራችን በፊት እነዚህን ሴቲንጎች አስተካክለን መሄድ ይጠበቅብናል ማለት ነው። ሁሉንም መረጃዎች አስተካክለን ከጨረስን በኋላ አዲስ ሴቲንጎችን ወደ ፕሮጀክት ሶፍትዌር ኢንተርፌሳችን አስገብተናል ማለት ነው። ፓወርፉል ቱል ነው የምንለው ለዚህ ነው። በጣም ኮምፕሌክስ የሆኑ ኢንተርፌሶችን ኮምፖነንቶችን በዚህ መልኩ አስተካክለን ፕሮጀክታችንን መጀመር ይጠበቅብናል ማለት ነው። ፋይል ላይ ገብተን ፕሮጀክቱን ሴቭ አድርገን እንሄዳለን። ሴቭ ብሮዝ ዴስክቶፕ ኤምኤስ ፕሮጀክት ሶፍትዌር ኤክሰርሳይዝ ፕሮጀክት ብዬስ ኔም እሰጠዋለሁ። then ሴቭ ሆኗል። ኤክሰርሳይዝ ፕሮጀክት ብዬ ሴቭ አድርጌዋለሁ። ስለዚህ እዚህ ሪበን ላይ ፋይል ታብን አይተናል። እንደዚሁም ደግሞ ሌሎች ታቦች አሉ። ታስክ ታብ አለ፣ ሪሶርስ ታብ አለ፣ ሪፖርት ታብ አለ፣ ፕሮጀክት ታብ አለ፣ ቪው ታብ አለ፣ ፎርማት ታብ አለ። እነዚህ ታቦች ቀጣይ ዋን ባይ ዋን ስንጠቀምባቸው እያየናቸው እንሄዳለን። ሪበን የሚባለው ኢንተርፌስ በጣም ጠቃሚ ኢንተርፌስ መሆኑን በመጀመሪያ መረዳት ያስፈልገናል። እዚች ላይ ገብተንም ሪበኑን ሃይድ እና አንሃይድ ማድረግ እንችላለን ማለት ነው። ሁለተኛው ታይም ላይን ነው። እዚህ ላይ ታስክ እያስገባን ስንሄድ የመጀመሪያውን ታስክ ስታርት ዴት እና የመጨረሻውን ታስክ ኢንድ ዴት ባጭሩ እዚህ ላይ ያስቀምጥልናል። እንድንሰራ የሚረዳን ታይም ላይን ነው ማለት ነው። በግራ በኩል የምናየው ታስክ ሽት ነው። እሱን እየሰራ እንሄዳለን። ከሁሉም አስቀድመን ታሳቢ ማድረግ የሚጠበቅብን ሶፍትዌሩን ከመጠቀማችን በፊት ክሊር የሆነ ወርክ ብሬክዳውን ስትራክቸር ሊኖረን ይገባል። ይህንን ወርክ ብሬክዳውን ስትራክቸር በወርድ ወይም ኤክሴል ላይ በአግባቡ አዘጋጅተን መያዝ ይጠበቅብናል። ለዚህ ቱቶሪያል ያዘጋጀሁት ዲያሪ ፋርም ፕሮጀክት አለ። ዋና ዋና የሚባሉት ሜን ታስኮችን እንደሚከተለው ዘርዝር ያለው። ለምሳሌ ሳይት ሴሌክሽን፣ ዲዛይን፣ ፋርም ሌአውት፣ ዲቨሎፕ ፕሮጀክት ፕላን፣ ኮንስትራክሽን፣ ስታፍ ሪኳየርመንት፣ ፕሮኪር፣ ላይፍ ስቶክ ኤንድ ኢኩፕመንት፣ ፐርፎርማንስ ሞኒተሪንግ ኤንድ ክሎዚንግ በሚል ላይክ የዋተርፎል ሜትሮሎጂ አይነትን በመጠቀም ዋና ዋና ታስኮችን በአግባቡ በዚህ መልኩ መዘርዘር ይጠበቅብናል ማለት ነው። ከዚህ በመቀጠል ደግሞ በእያንዳንዱ ዋና ዋና ታስክ ስር ያሉትን ሰብ ታስኮች ደግሞ
በዚህ መልኩ ማስገባት ይኖርብናል ማለት ነው። ወርክ ብሬክዳውን ስትራክቸራችንን በዚህ መልኩ ካዘጋጀን በኋላ ወደ ማይክሮሶፍት ፕሮጀክት ሶፍትዌር እናስገባለን። ስራችንን በቀላሉ ማኔጅ የምናደርግበት ጠቃሚ የፕላኒንግ እና የሪፖርቲንግ ሪሶርስ ቱል ነው ብለናል። በመጀመሪያ ፕሮጀክት ሶፍትዌራችንን ሴቭ እናደርጋለን። ፋይል፣ ሴቭ አስ፣ ሴቭ የምናደርግበትን ዳይሬክቶሪ እንመርጣለን። ዴስክቶፕ ላይ ኤምኤስ ፕሮጀክት የሚላለኝ እዚህ ላይ ነው የምወስደው። እዚህ ላይ ኤክሰርሳይዝ ፕሮጀክት ነበር መጀመሪያ ነው የሚሰጠውት። አሁን ዳያሪ ፋርም ፕሮጀክት ብዬ ኔም ሰጠዋለሁ። ዳያሪ ፋርም ፕሮጀክት ብዬ ፋይል ኔም ሰጥቼ ሴቭ አደርገዋለሁ። ዘን ካዘጋጀሁት ወርክ ብሬክዳውን ስትራክቸር ላይ ታስኮቹን ዋን ባይ ዋን አመጣለሁኝ። ኮፒ ፔስት፣ ኮፒ ፔስት፣ ኮፒ ፔስት፣ ፔስት። ሁሉንም ሜን ታስኮችን በዚህ መልኩ አመጣቸዋለሁ። ማይልስቶን የሚለውን ለጊዜው እንተዋለን። በኋላ ላይ በምን መልኩ እንደምናስገባ እያየን እንሄዳለን። አሁን በዋናነት ሜን ታስኮችን ነው ኮፒ አድርገን የምንመጣው። ዘን በዚህ መልኩ ታስክ ኔም ላይ በሚለው ኮሎምን ላይ እናስገባቸዋለን። ታስክ ሞር ላይ ሆቨር ስታደርጉበት ጥቅሙን ያስረዳቸዋል። ታስኩን በምን መልኩ ነው የምናስገባው፣ ማኑዋሊ ነው ወይም አውቶማቲካሊ ስኬጁል ነው እያለ ነው። እዚች ላይ ክሊክ አድርገን አውቶ ስኬጁል የሚለውን እንመርጣለን። ሁሉንም በዚህ መልኩ አውቶ ስኬጁል እናደርጋቸዋለን። ከዚህ በኋላ ያለውንም ማኑዋሊ ሳይሆን አውቶማቲካሊ ስኬጁል እንዲያደርግልን ለማድረግ እዚች ላይ መጨረሻ ላይ እንመጣና ማኑዋሊ ስኬጁል የሚለው ላይ ክሊክ እናደርግና አውቶማቲካሊ ስኬጁል የሚለውን ክሊክ እናደርገዋለን። ዘንድ ከዚህ በኋላ የሚሞላው አውቶማቲካሊ ስኬጁል እያደረገልን ይሄዳል ማለት ነው። 10 ጊዜ እዚህ እየመጣን ታስክ ሞዱን ከመቀየር እዚች ላይ ካሁን በኋላ ያለውን አውቶማቲካሊ ስኬጁል እንዲያደርገን ባይ ዲፎልት ሴቲንጉን እናስተካክላለን። ታስኩ ወይም ፕሮጀክቱ የሚጀምርበትን ስታርት ዴት እናስተካክላለን። ይሄን ለማስተካከል ጎቱ ፕሮጀክት ታብ ላይ እንሄድና ክሊክ እናደርጋለን። ዘን ፕሮጀክት ኢንፎርሜሽን ስታርት ዴት የሚለው ላይ እዚህ ላይ እንቀይረዋለን ማለት ነው። መቼ ነው ፕሮጀክቱን ስታርት ማድረግ ያለብን የሚለው ለምሳሌ ቱዴይ ዲሴምበር 10 ከሆነ መጀመር የምንፈልገው ለምሳሌ ዲሴምበር 22 ከሆነ መንዴይ ላይ ዲሴምበር 22 ብለን እዚህ ላይ ክሊክ እናደርገዋለን። ዘን ኦኬ እንለዋለን። ይቀየር ነው የሚለን። ዘን ኦኬ እንለዋለን። በቀጥታ ይቀየርልናል እንደምታዩት። በዚህ መልኩ ስታርት ዴታችንን ፕሮጀክቱ መቼ ነው የሚጀምረው የሚለውን ነገር ቀድመን አሳይን አድርገን እንሄዳለን ማለት ነው። ሜን ታስኮችን በዚህ መልኩ ካስገባን በኋላ ቀጥለን ከወርክ ብሬክዳውን ስትራክቸር ላይ ይህን ሰብ ታስኮችን እናስገባለን። በመጀመሪያው ሳይት ሴሌክሽን ስር በሳይት ሴሌክሽን ስር 3 ሰብ ታስኮች አሉ። ኤቫሉዌት ላንድ ሱቴቢሊቲ፣ አሰስ ፕሮክሲሚቲ ቱ ማርኬትስ ኤንድ ዲፋይን ላይአውት የሚል 3 ሰብ ታስኮች አሉን። ዘን ከሳይት ሴሌክሽን በታችን መጣና 3 ሮዎችን ሴሌክት እናደርግና ራይት ክሊክ አድርገን ኢንሰርት ታስክ እንላለን። ኮንቲኒው ሙቭ ዘ ታስክ ቱ ስታርት ቢፎር ዘ ፕሮጀክት ስታርት ዴት ይላል። ኔቨር ማይንድ በኋላ ቀኑን ስለምናስተካክለው ችግር የለውም። ዘን ኦኬ ብለን እናልፋለን። ኒው ታስክ የሚል አዲስ ሮ ፈጥሮልናል። ወርክ ብሬክዳውን ስትራክቸር ላይ ሄደን ኮፒ አድርገን 3 ሰብ ታስኮችን እንመጣለን። ዘን ፔስት ሂር ባጭሩ እንደዚህ ኮፒ ፔስት እያደረግን መሄድ ነው። 3ቱንም ሰብ ታስኮች ሴሌክት እናደርግና ጎቱ ታስክ ታብ ላይ እንሄዳለን። ዘን ጎቱ ኢንዴንት ታስክ የሚል አይከን አለ። እሱን ክሊክ እናደርጋለን። እነዚህን 3ቱን ሰብ ታስኮችን በሳይት ሴሌክሽን በዚህ መልኩ ያስገባልናል ማለት ነው። ዴቱ በኋላ ስለምናስተካክለው ችግር የለውም። ዘን በዲዛይን ፋርም ላይአውት ስር አሁንም 3 ሰብ ታስኮች አሉ። 3 ሮዎችን ሴሌክት እናደርግና ዘን ክሊክ ዘን ኢንሰርት ታስክ ዘን ኦኬ። ወርክ ብሬክዳውን ስትራክቸር ላይ ኮፒ አድርገን እናመጣለን። ዘን ፔስት እናደርጋለን። በተመሳሳይ ኢንዴንት እናደርገዋለን። that is nice። በመቀጠል ማይልስቶን አስቀምጠናል እዚህ ዳያሪ ፋርም ፕላን የሚል ይሄን በኋላ እንወስደዋለን። ማይልስቶን ማለት ኢምፖርታንት ፖይንት ኢን ዘ ፕሮግረስ ኦር ዴቨሎፕመንት ማለት ነው። እየሰራን በምንሄድበት ጊዜ ማከናወን ያለብን ወይም መድረስ ያለብን ቦታ ማለት ነው። ይሄንን በኋላ እንወስደዋለን። አሁን በመጀመሪያ ሰብ ታስኮችን ወስደን እንጨርስ። ኮፒ ፔስት እያደረግን
በዲቨሎፕ ፕሮጀክት ፕላን ስር አሁንም 3 አለ። በኮንስትራክሽን ስር ደግሞ 4 አለ። ሁለቱንም እንውሰደው። በዲቨሎፕ ፕሮጀክት ስር 3 አለ። 3 እንመርጣለን። then insert task then okay ኮፒ አድርገን እንመጣለን። then paste then ኢንዴንት እናደርጋለን። በኮንስትራክሽን ስር 4 አለ ብለናል። 4 ሮ ሴሌክት እናደርግና ኢንሰርት አራቱንም ሰብ ታስኮች ኮፒ አድርገን እናመጣለን። then paste then ኢንዴንት እናደርጋለን። here additional milestone አለን፣ እሱም በኋላ እንወስደዋለን። በመቀጠል በስታፍ ሪኳየርመንት ስር ሰብ ታስኮች አሉ። ሃየር ፋርም ወርከር የሚልና ትሬኒንግ ኤንድ ዴቨሎፕመንት፣ በእነሱ ስር ደግሞ ዲቴል ታስክ አለ። ስለዚህ በሃየር ፋርም ወርከር ስር 2 ዲቴል ታስክ፣ በትሬኒንግ ኤንድ ዴቨሎፕመንት ስር ደግሞ 2 ዲቴል ታስክ አለ። በቀጥታ ሶፍትዌሩ ላይ እንሄድና በሃየር ፋርም ወርከር ላይ 2 ታስክ ስለምናስገባ 2 ሮው ሴሌክት አድርገን ኢንሰርት ታስክ እንላለን። then okay እንደዚሁም በትሬኒንግ ኤንድ ዴቨሎፕመንት ስር 2 ታስክ ስለምናስገባ 2 ሮው ሴሌክት አድርገን ኢንሰርት ታስክ እንላለን። then okay በሃየር ፋርም ወርከር ስር 2 ታስኮችን ኮፒ አድርገን ፔስት፣ ትሬኒንግ ዴቨሎፕመንት ስር 2 ታስኮች አሉ፣ ኮፒ አድርገን ፔስት እናደርጋለን። እነዚህ በስታፍ ሪኳየርመንት ስር የሚሰሩ ሁሉም ታስኮች ስለሆኑ ሁሉንም ታስኮች ሴሌክት እናደርግና ኢንዴንት እናደርጋለን። እንደዚሁም በተጨማሪ በሃየር ፋርም ወርከር ስር ዲቴል ታስኮች ስላሉ ሁለቱን ዲቴል ታስኮች ሴሌክት አድርገን ኢንዴንት እናደርጋለን። እንደምታዩት ሃይራርኪውን ይጠብቃል የወርክ ብሬክዳውን ስትራክቸር። በትሬኒንግ ዴቨሎፕመንት ስር ደግሞ ተመሳሳይ 2 ታስኮች ስላሉ ሁለቱን ታስኮች ኢንዴንት እናደርጋለን። ሃይራርኪውን በዚህ መልኩ ይጠብቅልናል ማለት ነው። አሬንጅ ማድረግ እንችላለን። በተጨማሪም በፕሮኪውር ላይቭስቶክ ኤንድ ኢኩዊፕመንት ላይ 3 ታስክ አለ። 3 ሮው ሴሌክት አድርጌ ኢንሰርት ታስክ አደርጋለሁ። then okay ኮፒ አድርገን እናመጣና ፔስት እናደርጋለን። then ኢንዴንት እናደርጋለን። እዚህ ላይ ተጨማሪ ማይልስቶን አለን፣ በኋላ እንወስደዋለን። ለአሁን እንተዋለን። በፐርፎርማንስ ሞኒተሪንግ ስር 2 ሰብ ታስኮች አሉ። 2 ሮው ሴሌክት አድርጌ ኢንሰርት ታስክ then ኮፒ አድርጌ ፔስት አደርጋለሁ። then ኢንዴንት አደርጋለሁ። ማይልስቶን አለ፣ እሱን በኋላ እንወስደዋለን። በክሎዝ ኤንድ ፕሮጀክት ላይ 1 ታስክ አለ። 1 ሮ ላይ ክሊክ አድርጌ ኢንሰርት ታስክ ኮፒ አድርጌ ፔስት አደርጋለሁ። then ኢንዴንት አደርጋለሁ። የመጨረሻው ማይልስቶን አለን ኮምፕሊሽን ኦፍ ዘ ፕሮጀክት፣ እሱን መጨረሻ ላይ እንወስደዋለን፣ በኋላ ላይ እንወስደዋለን። በዚህ መልኩ ዋና ዋና ታስኮችን እና ሰብ ታስኮችን እንደዚሁም ዲቴል ታስኮችን ወርክ ብሬክዳውን ስትራክቸራችን መሰረት አድርገን ወደ ሶፍትዌሩ አስገብተናል። እዚህ ላይ ጥያቄ ምልክት አለ፣ ዋን ዴይ ኩዌሽን ማርክ አለ። ቀኑ በትክክል ስላልተስተካከለ ነው። ዶንት ወሪ አያስጨንቀን፣ በኋላ እየሰራን ስንሄድ እየተስተካከለ ይሄዳል። ሶ ቀኖቹ ላይ ዋን ዴይ ብሎ ነው ባይ ዲፎልት ያስቀመጠው፣ ምክንያቱም እዚህ ላይ አውቶ ስኬጁል ሞድ ስላደረግ ነው ማለት ነው። በኋላ ቀኖችን እየሰራን እያስተካከልን ስንሄድ እየተስተካከለ ስለሚሄድ እሱን አብረን እየሰራን እንሄዳለን። የመጀመሪያውና ዋናው ስራችን በተዘጋጀው ዳያሪ ፋርም ፕሮጀክት ወርክ ብሬክዳውን ስትራክቸር መሰረት ወደ ማይክሮሶፍት ሶፍትዌር ፕሮጀክት በተመሳሳይ መልኩ ወርክ ብሬክዳውን ስትራክቸራችንን አስገብተን ጨርሰናል ማለት ነው። ቀጣይ ስቴፖችን አብረን እየሰራን እንሄዳለን። ፕሮጀክት ወርክ ፕላናችን ማለትም ወርክ ብሬክዳውን ስትራክቸሩ በአግባቡ ወደ ሶፍትዌሩን ማስገባታችንን ቸክ ለማድረግ ካስፈለገ ፎርማት የሚለው ታብ ላይ ክሊክ እናደርጋለን። then go to outline number የሚለውን ቼክ ቦክስ እንመርጣለን። ቼክ ቦክሱን በምንመርጥበት ጊዜ ሂር እንደምታዩት አውትላይን ነምበር ይሰጠዋል። 1 ሳይት ሴሌክሽን ይላል። በ1 ስር 1.1 1.2 1.3 ብሎ 2 3 4 5 በተለይ 5 ላይ ስታፍ ሪኳየርመንት ይልና 5.1 ሃየር ፋርም ወርከር ይላል። 5.2 ትሬኒንግ ኤንድ ዴቨሎፕመንት ብሎ በዚህ ስር ደግሞ 5.11 5.12 ያለ አስቀምጦታል ማለት ነው። ወርክ ብሬክዳውን ስትራክቸራችን በትክክል ስለመሰራቱ ቼክ ማድረግ እንችላለን ማለት ነው። አውትላይን ሰተን ይሄን እንዳስፈላጊነቱ እንጠቀማለን። ካላስፈለገ ደግሞ ቼክ ቦክሱን መልሰን ክሊክ ስናደርገው ይጠፋል። በዚህ መልኩ በኋላ ላይ መልሰን ማስተካከል ስለምንችል አሁን ማጥፋት እንችላለን። ታስኮችን፣ ሰብ ታስኮችን እና ዲቴል ታስኮችን በአግባቡ ካስገባን በኋላ ቀጣዩ ስራ የሚሆነው ምንድነው? ፕሮጀክት ዱሬሽኑን ሴት ማድረግ ነው። ለእያንዳንዱ ታስክ
ዱሬሽን እያስገባን እንሄዳለን። ኢቫሉዌት ላንድ suitability ለመስራት ስንት ቀን ነው የሚያስፈልገን? ዱሬሽን ኮለመን ላይ ሄደን ለምሳሌ 3 ቀን ቢያስፈልገን 3 days እንላለን። አውቶማቲካሊ እያስተካከለው ይሄዳል ማለት ነው። ታይም ላይን ቻርቱ ላይ በምንሄድበት ጊዜ እያሳየን ይሄዳል 3 days። access proximity to market this 2 days ያስፈልገናል ብንል 2 days። define layout ለማድረግ here 2 days ያስፈልጋል ብንል 2 days። እዚህ ላይ 3 ቀን ነው ያስገባልን። ትልቁን ቀን ነው መጀመሪያ ሳይት ሴሌክሽን ላይ የሚያስገባልን ትልቁን ቀን ነው። ዲፔንደንሲ ስላልሰራለት ነው። በኋላ ዲፔንደንሲ እየሰራን በምንሄድበት ጊዜ ደግሞ በራሱ ጊዜ አውቶ ስኬጁሉ እየተስተካከለ ይሄዳል። እሱን ቀጣዩ እናያለን። በእቅዳችን መሰረት የያዝነውን ቀን እናስገባለን። ሰብ ታስኮች ላይ ብቻ ነው የምናስገባው። ዲዛይን ሚልኪንግ ስቴሽን ለምሳሌ እዚህ ላይ ያስገባናቸውን ቀኖች 2 days 3 days 1 days for this task 3 days design organization structure 3 days to finalize design 2 days ትልቁን ቀን ነው እዚህ ላይ ያስቀመጠልን የሚሄደው። this example በራሳችሁ ግን ትክክለኛውን ቀን እያስገባን እንሄዳለን። procurement planning 2 days construction ላይ purchase construction material 3 days construction utilities 20 days ይፈጃል ብንል 20 days። እዚህ ላይ በዋናነት ግንዛቤ መውሰድ ያለባችሁ ቀኖችን እያስተካከልን የምንሄደው ዱሬሽኖች ዋናው ሰብ ታስኮች ላይ ነው። ሰብ ታስኮችን በምናስተካክልበት ጊዜ ሜን ታስኩ ላይ ራሱ ዴቱን ካልኩሌት እያደረገው ይሄዳል ማለት ነው። procure feeding system milk production rate 8 days celebrate the project 2 days ፕላን ያደረግነውን ፕሮጀክት ዱሬሽን ወደ ሶፍትዌሩ እናስገባለን ማለት ነው። እንደዚሁም ደግሞ በሌላ አማራጭ ተመሳሳይ ቀኖች ከሆኑ የምናስገባው ለምሳሌ ለሰብ ታስኮቹ 3 days 3 days ተመሳሳይ የዚህኛው 3 days ነው ብንል ሁሉንም አንድ ላይ በተመሳሳይ ለማስገባት ዱሬሽኑ አሳይን የምናደርግበት ዘዴ አለ። ሶስቱንም ታስኮችን ሴሌክት እናደርግና go to task tab then go to information ላይ እንሄድና እዚህ ላይ ዱሬሽን የሚለው ላይ 3 ብለን እንጽፋለን 3 days ማለት ነው። then ኦኬ በዚህ መልኩ ቀኖችንም አሳይን ማድረግ እንችላለን። በተጨማሪ ፕሮጀክታችን ፕላን አድርገን ስንነሳ ቅዳሜና እሁድ አይሰራም ብለናል። ለምሳሌ ይሄ አንዱ ታስክ ቅዳሜ መሰራት ያስፈልገዋል። ዴይስ የሚለው ላይ ከፊት ለፊቱ ኢ ብለን እንጽፍና ኢ ዴይስ እንለዋለን። then ኦኬ በዚህ መልኩ ሴት ማድረግ እንችላለን ማለት ነው። ሶ ዱሬሽኑን በዚህ መልኩ ካስቀመጥን በኋላ ጥያቄ ምልክቱ ኩዌሽን ማርኩ በሙሉ ጠፍቷል። ነገር ግን የቀኑ ድምር በትክክል አልተቀመጠም። ፒክቶሪያል ሪፕሬዘንቴሽኑ ጋንት ቻርቱ እንደምታዩት በትክክል አልተቀመጠም። ይህ የሆነበት ዋናው ምክንያት ዲፔንደንሲ ስላልተሰራ ነው። የሁሉንም ታስኮች ዲፔንደንሲ እንሰራለን። 4 አይነት ዲፔንደንሲዎች አሉ። ፊኒሽ ቱ ስታርት፣ ስታርት ቱ ስታርት፣ ፊኒሽ ቱ ፊኒሽ፣ ስታርት ቱ ፊኒሽ ናቸው። እንደየ ታስኩ ሁኔታ ዲፔንደንሲውን ሴት እያደረግን እንሄዳለን ማለት ነው። ዲፔንደንሲውን ሴት ለማድረግ ሌአውት ዲፋይን የሚደረገው በመጀመሪያ ኢቫሉዌት ላንድ suitability ከተሰራ ነው። እንደዚሁም ደግሞ አሰስ ፕሮክሲሚቲ ቱ ማርኬት ማለት ነው። የመጀመሪያዎቹ ሁለቱ ታስኮች ከተሰሩ በኋላ ስለሆነ ፕሪዲሴሰርስ በሚለው ኮለመን ላይ እንመጣና 2 and 3 ብለን እዚህ ላይ ዱሬሽኑን አስተካከለልን። ሁለቱን ደመረና 5 day ያስፈልጋል የሚል አስቀምጦልናል። በተጨማሪ ዲዛይን ፋርም ላይአውት ፋይናላይዝ ዲዛይን የምናደርገው ሁለቱ ታስኮች ካለቁ በኋላ ስለሆነ ሶ ዲዛይን ሚልኪንግ ስቴሽን ዲዛይን ኦርጋናይዝ ስትራክቸር ነምበር 6 ፕሪዲሴሰሮች እናስገባለን ነምበር 7 ሮ ነምበር 7 ታስክ ፒክቶሪያል ሪፕሬዘንቴሽን ቀኑን ካልኩሌት አድርጎ 6 ቀን ያስፈልጋል ይላል። ካልኩሌት አድርጎልናል። ፕሮጀክት ፕላኑን ዴቨሎፕ ለማድረግ ዲዛይኑ ፋይናላይዝ መደረግ አለበት። ሶ ነምበር 8 ሄርዝ እናስገባለን። እዚህ ላይ አጀስት እያደረገው ይሄዳል እንደምታዩት ታይምላይኑን ማለት ነው። አፕሩቭድ ፕሮጀክት ፕላን ለማድረግ ፕሮኪውመንት ፕላኒንግ መሰራት አለበት። በተጨማሪ ደግሞ ኤችአር ፕላኒንግ መሰራት አለበት ነምበር 11። ኮንስትራክሽኑን ለመስራት ፕሮጀክት ፕላኑ አፕሩቭድ መሆን አለበት ነምበር 12። ኮንስትራክሽን ማቴሪያል ለመግዛት ፕሮጀክት ፕላኑ መጽደቅ አለበት። ሂርም በተመሳሳይ ነምበር 12 ዲፔንደንሲውን እዚህ ላይ ያስተካከለው ይሄዳል። ላንዱን ክሊር ለማድረግ በተመሳሳይ ፐርቼዝ ኮንስትራክሽን ማቴሪያል ያስፈልጋል ነምበር 14። ዩቲሊቲዎችን ኮንስትራክት ለማድረግ ክሪንላንድ ያስፈልጋል ስለዚህ ነምበር 15። በተመሳሳይ ፋርም ሼዱን ኮንስትራክት ለማድረግ ክሪንላንድ መደረግ ይፈልጋል ነምበር 15። ስታፍ ሪኳየርመንት ለማከናወን አፕሩቭ ፕሮጀክት ፕላን ያስፈልጋል ነምበር 12።
ሃየሪንግ ለማድረግ ስክሪኒንግ ይፈልጋል። ነምበር 20 ትሬኒንግ ኤንድ ዴቨሎፕመንት ለመስራት ሃየሪንግ ያስፈልጋል። ነምበር 21 ላይቭ ስቶክን ፕሮክሪመንት ከማድረጋችን በፊት ፋርም ሼዱ ኮንስትራክት አድርጎ ማለቅ አለበት። ነምበር 17 እንደዚሁም በተጨማሪ ለፋርም ቲሙ ትሬኒንግ መሰጠት አለበት። ነምበር 24 ኮማ አድርገን 24 ፐርቼዝ ዳይሪንግ ካትል ለማለት ነው። በተመሳሳይ መሰራት አለበት 17 ኤንድ 24 ማለት ነው። ላይቭ ስቶክ ሄልዝን ቼክ ለማድረግ ግዴታ ላይቭ ስቶኮችን መገዛት አለባቸው ማለት ነው። 27 ሚልክ ፕሮዳክሽን ሬቱን ቼክ ለማድረግ ላይቭ ስቶክ ሄልዝ ቼክ መደረግ አለበት መጀመሪያ 30 ነምበር 30 ሴሌብሬት ለማድረግ ሚልክ ፕሮዳክሽን ሬት ቼክ መደረግ አለበት 31 ማለት ነው። ዴቱን ራሱ ካልኩሌት አድርጎልናል። ፒክቶሪያል ሪፕሬዘንቴሽኑ በዚህ መልኩ አስቀምጦልናል ማለት ነው። ታስኮችን ዱሬሽኖችን እንደዚሁም ደግሞ ዲፔንደንሲን በዚህ መልኩ ካስገባን በኋላ ቀጥለን አስፈላጊ የሚሆነው ማይልስቶናችንን ማስገባት ይጠበቅብናል። ማይልስቶን ማለት ኢምፖርታንት ፖይንት ኢን ዘ ፕሮግረስ ኦር ዘ ዲቨሎፕመንት ኦፍ አወር ፕሮጀክት ማለት ነው። ቼክ የምናደርገው ዲፔንደንሲያችን መቼ ነው? የመጀመሪያው ፋይናላይዝ ዲዛይን ስናደርግ ነው። ስለዚህ ወርክ ብሬክዳውን ስትራክቸር ላይ እንደምናየው ማይልስቶናችን የሚገኘው ፋይናላይዝ ዲዛይን ከሚለው በኋላ ነው። ዘን ፋይናላይዝ ዲዛይን ከሚለው በታች ሮ ላይ እንሄድና ክሊክ እናደርጋለን። ኢንሰርት ታስክ ኮፒ አድርገን እንመጣና ፔስት እናደርጋለን። ፕሮጀክታችንን እየሰራን በምንሄድበት መድረስ የምንፈልግበት ኢምፖርታንት ፖይንት አንዱ ሰክሰስ ሬት ነው ብለናል። ሶ ማይልስቶናችንን በዚህ መልኩ ካስቀመጥን በኋላ ዱሬሽን ሴት አናደርግም። ስለዚህ ዱሬሽኑን 0 እናደርገዋለን። 0 ዴይስ የመጀመሪያውን ማይልስቶን አስቀምጠናል ማለት ነው። ዱሬሽኑን 0 ካደረግን በኋላ ዲፔንደንሲውን እናስቀምጣለን ማለት ነው። ይህንን ማይልስቶናችን የምናደርገው ፋይናላይዝ ዲዛይን ካደረግን በኋላ ነው። ሶ ዲስ ነምበር 8 ማለት ነው። ነምበር 8 ብለን እናስቀምጣለን። ዴቱን ራሱ ካልኩሌት አድርጎ ያስቀምጥልናል ማለት ነው። በተመሳሳይ ደግሞ ፒክቶሪያል ሪፕሬዘንቴሽን ላይ በዳይመንድ ምልክት ያስቀምጥልናል። ፒክቶሪያል ሪፕሬዘንቴሽን ላይ ካልመጣላችሁ ታይም ላይን ላይ እንሄድና ግሪን ቦክሱን በከርሰሩ ይዘን እንጎትተዋለን። በዚህ ጊዜ ይመጣላችኋል። በዳይመንድ ምልክት ተቀምጧል። እዚህ ላይ እንደምታዩት የመጀመሪያው ማይልስቶናችን እዚህ ላይ ያስቀምጠናል። ቀጣዩንም ማይልስቶን በዚህ መልኩ እያስገባ እንሄዳለን። ኮንስትራክት ዘ ፋርም ሼድ ነው። ፋርም ሼዱን ኮንስትራክት ካደረግን በኋላ ነው እዚህ ላይ መተን ክሊክ እናደርግና ኢንሰርት ታስክ ዘን ኦኬ ኮፒ አድርገን እናመጣለን። ኮፒ ፔስት እናደርጋለን። በተመሳሳይ ዴቱ 0 ነው የሚሞላው ብለናል። ማይልስቶን 0 እናደርጋለን። በመቀጠል ዲፔንደንሲውን እናስቀምጣለን። ኮንስትራክት ዘ ፋርም ሼድ ካደረግን በኋላ ነው ይሄ ማይልስቶን አቺቭ የምናደርገው። ሶ ነምበር 18 በዳይመንድ ምልክት ቀጣዩ ማይልስቶን እዚህ ላይ ሴት አድርጎልናል ማለት ነው። ታይሙን መቼ አቺቭ እንደምናደርገው ፕላናችን ይታያል። ሶስተኛው ማይልስቶን ፕሮኪር ሚልኪንግ ሲስተም ከታች ላይ እንመጣና ክሊክ እናደርጋለን። ኢንሰርት ታስክ ኮፒ አድርገን እናመጣለን። ዘን ፔስት ፕሮኪር ካትል ኤንድ ማቴሪያል ብለን እናስቀምጧለን ማይልስቶናችንን። ዴቱን 0 እናደርገዋለን። ዘን ቀጥለን ዲፔንደንሲውን ሴት እናደርጋለን። ፕሮኪር ፊዲንግ ሲስተም ካደረግን በኋላ ነው 28 ኮማ ፐርቼስ ዳይሪ ካትል 29 ኮማ እንደዚሁም ደግሞ ፕሮኪር ሚልኪንግ ሲስተም ነምበር 13 ሶስቱንም ካስገባን በኋላ ዘን ኦኬ እንላለን። በዚህን ጊዜ በዳይመንድ ምልክት ማይልስቶኑን ሴት አድርጎልናል ማለት ነው። የመጨረሻው ማይልስቶን ኮምፕሊሽን ኦፍ ዘ ፕሮጀክት ነው። ኮፒ አድርገን እንመጣለን። ኮፒ ዘን ሂር ፔስት ዴቱን ሴት እናደርጋለን 0። ዲፔንደንሲው ደግሞ ሴሌብሬት ዘ ፕሮጀክት ነው ነምበር 36 ዘን አዚስ ታይም ማይልስቶኑ በዳይመንድ ምልክት ሴት ይደረጋል ማለት ነው። በዚህ መልኩ እንደምታዩት የፕሮጀክቱን ዋና ዋና አክቲቪቲዎችን ዱሬሽኑን በአግባቡ ሞልተናል። እንደዚሁም ፕሪዲሰሰሮችን አይተናል። ዲፔንደንሲ ሴት አድርገናል። የፕሮጀክት ታይም ላይኑ በአግባቡ ፒክቶሪያል ሪፕሬዘንቴሽን ተቀምጧል ማለት ነው። በዚህ መልኩ ፕሮጀክታችንን ሴት እያደረግን እንሄዳለን ማለት ነው። በመቀጠል አራቱን ዲፔንደንሲዎች እናያለን። አራቱ ዲፔንደንሲዎች ፊኒሽ ቱ ስታርት፣ ስታርት ቱ ስታርት፣ ፊኒሽ ቱ ፊኒሽ፣ ስታርት ቱ ፊኒሽ ናቸው። ለምሳሌ የመጀመሪያው ፊኒሽ ቱ ስታርት ስንል ኤፍኤስ የምንለው ዘ ሞስት ኮመን ታይፕ ኦፍ ዲፔንደንሲ ነው። ይህ ማለት ታስክ ቢ ካኖት ስታርት አንቲል ታስክ ኤ ፊኒሽስ ማለት ነው። የመጀመሪያው ታስክ ፊኒሽ ሳያደርግ ሳያልቅ ሁለተኛውን ታስክ መጀመር አንችልም ማለት ነው።
ለምሳሌ የፋርም ሼድ ኮንስትራክሽን ስራ ከመጀመራችን በፊት ላንዱን ክሊር ማድረግ ይጠበቅብናል ማለት ነው። በተጨማሪም የማን ፓወር ሃይሪንግ ታስካችንን ከመስራታችን በፊት የስክሪኒንግ ስራ መጨረስ አለብን ማለት ነው። ይህ ፊኒሽ ቱ ስታርት ይባላል። ዘ ሞስት ኮመን ነው። በአብዛኛው ፕሮጀክታችን ውስጥ የምንሰራው የዲፔንደንሲ አይነት ነው። ይህን ዲፔንደንሲውን ለመስራት ሃይሪንግ ላይ እንመጣና በቀጥታ እዚች አሮው ላይ ደብል ክሊክ እናደርጋለን። ደብል ክሊክ በምናደርግበት ጊዜ እዚህ ላይ ዲፔንደንሲውን ቼክ ማድረግ እንችላለን። ፊኒሽ ቱ ስታርት ይላል። ሶ ይህ ዲፔንደንሲ ያላቸው ፊኒሽ ቱ ስታርት መሆኑን በዚህ መልኩ ማረጋገጥ እንችላለን ማለት ነው። ሁለተኛው ዲፔንደንሲ ስታርት ቱ ስታርት ይባላል። ይህ ማለት ታስክ ቢ ካኖት ስታርት አንቲል ታስክ ኤ ስታርትስ ነው። ነገር ግን ሁለቱም ታስኮች ፓራራሊ መጓዝ ይችላሉ ማለት ነው። ለምሳሌ ኤስኤስ ዲፔንደንሲ በምንሰራበት ጊዜ ወይም ስታርት ቱ ስታርት ዲፔንደንሲ በምንሰራበት ጊዜ ላግ ታይምን ራሱ አሳይን ማድረግ እንችላለን። ይህ ማለት ዩቲሊቲ ኮንስትራክሽን ካን ስታርት 2 days አፍተር ላንድ ክሊሪንግ ቢጋን ብለን ማስቀመጥ እንችላለን ማለት ነው። ኮንስትራክሽን ዩቲሊቲስ እና ላንዱን ክሊር የማድረግ አክቲቪቲ አንድ ላይ መሰራት ይችላሉ ብለናል። ሶ ኮንስትራክሽን ዩቲሊቲ ላይ እንመጣና አሮዋ ላይ መተን ደብል ክሊክ እናደርጋለን። ፊኒሽ ቱ ስታርት ነበር። ነገር ግን ስታርት ቱ ስታርት ለማድረግ ድሮፕ ዳውኑ ላይ ክሊክ እናደርግና ስታርት ቱ ስታርት እናደርገዋለን። በተጨማሪ ይሄ ላግ ዴይ አለው ብንል 2 days ብለን በዚህ መልኩ ዘን ኦኬ እንለዋለን። እዚህ ላይ እንደምታዩት ስታርት ቱ ስታርት ሆነ፣ ዲፔንደንሲውን አስቀምጦልናል። የሁለቱ አክቲቪቲዎች ዲፔንደንሲ ስታርት ቱ ስታርት ነው። ሁለቱም ወርኮች በተመሳሳይ ጊዜ ይጀምራሉ። እንደዚሁም በተጨማሪ ደግሞ 2 days ላግ አድርጓል። ይህ ማለት ሁለቱ ታስኮች ስታርት ቱ ስታርት የሆነ ዲፔንደንሲ ነው ያላቸው። ነገር ግን ኮንስትራክት ዩቲሊቲስ ታስክ የሚጀምረው ክሊር ላንድ ታስክ ከጀመረ ከ2 ቀን በኋላ ነው ማለት ነው። 2 ቀን ላግ አድርጎ ይጀምራል ማለት ነው። ሶስተኛው ዲፔንደንሲ ፊኒሽ ቱ ፊኒሽ ዲፔንደንሲ ይባላል። ይሄ ማለት ታስክ ቢ ካኖት ፊኒሽ አንቲል ታስክ ኤ ፊኒሽስ ማለት ነው። ፕሮኪሪንግ ፊዲንግ ሲስተም አለ። እንደዚሁም ደግሞ ፐርቼስ ዳይሪ ካትል አለ። እንደዚሁም ደግሞ ፕሮኪሪንግ ሚልኪንግ ሲስተም አለ። የሶስቱንም ታስኮች በምናይበት ጊዜ ኤፍኤፍ ሪሌሽንሽፕ ነው ያላቸው። ሁሉም ታስኮች ሹድ ፊኒሽ አራውንድ ዘ ሴም ታይም፣ በአንድ ጊዜ ሁሉም ታስኮች ማለቅ አለባቸው ማለት ነው። ሳይመንትለስሊ የኮምፕሊሽን ሪኳየርመንት አግባብን ተከትለው ይሰራሉ ማለት ነው። ፕሮኪር ፊዲንግ ሲስተም የሚል ታስክ አለን። ፐርቼዚንግ ዳይሪ ካትል የሚላለን። እንደዚሁም ደግሞ ፕሮኪሪንግ ሚልኪንግ ሲስተም የሚላለ በተመሳሳይ ፊኒሽ ማድረግ አለባቸው ብንል ፕሮኪር ፊዲንግ ሲስተም የሚለው ላይ እንሄድና አሮ ላይ ደብል ክሊክ አድርገን ፊኒሽ ቱ ፊኒሽ የሚለውን መርጥለታለን። ዘን ኦኬ። እንደዚሁም ሶስተኛ እዚሁ ላይ መተን ፊኒሽ ቱ ፊኒሽ የሚለውን እንመርጥለታለን። ዘን ኦኬ። በዚህ መሰረት ዲፔንደንሲው ፊኒሽ ቱ ፊኒሽ ሆኗል ማለት ነው። እነዚህ ታስኮች 28 እስከ 30 ያሉት ታስኮች ፕሮኪሪንግ ፊዲንግ ሲስተም፣ ፐርቼስ ዳይሪ ካትል፣ ፕሮኪሪንግ ሚልኪንግ ሲስተምስ እነዚህ በተመሳሳይ ሰዓት ይጨርሳሉ የሚለውን በዚህ መልኩ ማየት እንችላለን ማለት ነው። እዚህ ላይ ተጨማሪ ማሳየት የምፈልገው ላግ ታይምን አይተናል። ሊድ ታይም የሚባል አለ። ሁለት አይነት ታይሞች ናቸው። ሊድ ታይም ማለት ደግሞ ቀድመን የምንሰራው ስራ አንድን ስራ እየሰራን ለምሳሌ ጥናት እያጠናን ኩዌሽነሪውን ከሰበሰብን በኋላ በመቀጠል ዳታ አናላይሲስ እንሰራለን። ሶ ኩዌሽነሪውን እየሰበሰብን በጎን ዳታ ኤንትሪ ብንሰራ ይሄ ሊድ ታይም እንለዋለን። ቀድመን የምንሰራ ከሆነ እንደዚህ አይነት አክቲቪቲዎች ካሉ ልክ እንደ ላግ ታይሙ አሮ ላይ ደብል ክሊክ እናደርግና በሚከፈትበት ሰዓት ላግ ታይም የሚለው ላይ ወደ ኔጌቲቭ እናደርገዋል። ኔጌቲቭ 1 ኔጌቲቭ 2 ኦኬ ብንል ወደኋላ ይመልሰዋል ማለት ነው። ይሄ ደግሞ ምን ይሆናል ማለት ነው? ሊድ ታይም ማለት ነው። 2 ቀን ወደኋላ ከተያዘለት እቅድ በፊት 2 ቀን ቀድመን እንጀምራለን ማለት ነው። ሊድ ታይምም ላግ ታይምም በዚህ አይነት መልኩ ፕሮጀክት ፕላናችን ላይ እያስገባን በሶፍትዌራችን እያስገባን እየተጠቀምን መሄድ እንችላለን የሚለውን ልንገነዘብ ይገባል ማለት ነው። አራተኛው ስታርት ቱ ፊኒሽ ነው። አብዛኛውን ጊዜ እንደዚህ አይነት የሚያጋጥመን ዲፔንደንሲ ሬር ነው። ምክንያቱም ታስክ ቢ ካኖት ፊኒሽ አንቲል ታስክ ኤ ስታርትስ ነው። የታስክ ኤ ስራ ሳይጀምር ታስክ ቢን ማጠናቀቅ ወይም መጨረስ አንችልም ማለት ነው። ለዚህ ጥሩ ምሳሌ የሚሆነን የሽፍት ቤዝድ ሴናሪዮ ነው። ለምሳሌ የጥበቃን ስራ ብንወስድ ተተኪው የጥበቃ ሰራተኛ ስራ ሳይጀምር አሁን ስራ ላይ ያለው ሴኩሪቲ ጋርድ ስራ ፊኒሽ ማድረግ አይችልም እንደማለት ነው፣ ወይም መጨረስ የለበትም ማለት ነው። ግዴታ ታስክ ቢ ፊኒሽ ለማድረግ ስራ ታስክ ኤ መጀመር አለበት የሚለው ነው እና ይሄ ሬር ነው። ሬር አይነት የዲፔንደንሲ ነው። ተጨማሪ ምሳሌ ሊሆነን የሚችለው አንድ መስሪያ ቤት ኒው ሶፍትዌር ሲስተም ደቨሎፕ አድርጓል ብንል
አዲስ ዲቨሎፕ የተደረገው ሶፍትዌር ስራ ሳይጀምር ኦልድ ሲስተም ኦፕሬሽኑን ፊኒሽ አናደርግም ማለት ነው። ሶ እነዚህን 4 ዲፔንደንሲዎችን ማወቅ የፕሮጀክት ስራዎችን በምንሰራበት እና በምናቀድበት ጊዜ እጅግ በጣም ጠቃሚ ናቸው ማለት ነው። በሰራነው የዳይሪ ፋርም ፕሮጀክት መሰረት ሜን ታስክ የምንላቸውን፣ ሰብ ታስክ የምንላቸውን እንደዚሁም ደግሞ ዲቴል ታስኮችን ታስክ ኔም ላይ በዝርዝር አስገብተናል። እያንዳንዱ ታስክ የሚፈጀው ዱሬሽን ወይም የጊዜ እርዝማኔንም አስገብተናል። እንደዚሁም ስታርት እና ፊኒሽ ዴትን አስገብተናል። ለምሳሌ ፕሮጀክቱ የሚጀምረው በ10/12/2025 ነው ይላል። ፕሮጀክቱ የሚጀምርበትን ቀን ለመቀየር ከፈለግ እንደዚሁም ደግሞ የተለያዩ በዓላት ካሉ እነሱንም ለመቀየር ከፈለግ እዚህ ላይ ሴት አድርገን መሄድ እንችላለን። ራይት ክሊክ ኦን ፕሮጀክት ታብ ዘን ቼንጅ ወርኪንግ ታይም። ቼንጅ ወርኪንግ ታይም ዲያሎግ ቦክስ ይከፈታል። ዲያሎግ ቦክሱ በሚከፈትልን ጊዜ ዘን ጎ ቱ ኦፕሽንስ ልናል። መጀመሪያ የሰራ ነው ማለት ነው። በፋይል ላይ ገብተን የሰራ ነው ስቴፕ ነው። በዚህ መልኩ መግባት ስለምንችል ነው። ዊክ ስታርት ኦን መንደይ ነው የሚለው። ፊዚካሊ የሚጀምረው ጁላይ ነው ብለን አስቀምጠናል። ሰዓቱ የሚጀምርበትን 2:30 ላይ ነው ብለን አስገብተናል። ይህንንም በዚህ መልኩ ማስተካከል እንችላለን። ሃወርስ ፐር ዴይ 8 ሰዓት ነው የምንሰራው። ሃወርስ ፐር ዊክ ደግሞ 40 ሰዓት እንሰራለን በሳምንት። ዴይስ ፐር መንዝ ደግሞ 20 ቀን እንሰራለን ይላል። ይህንን ሴት ካደረግን በኋላ ዘን ኦኬ። እዚህ ላይ በዋናነት እንድናይ የፈለኩት ቅዳሜና እሁድ ነው። እዚህ ላይ ሸድድ የሆኑት የስራ ቀኖች ማለት ነው። ከቅዳሜና እሁድ በተጨማሪ ሌሎች በዓሎች ካሉ፣ ኤክሴፕሽን ዴቶች ካሉ፣ ለምሳሌ ከፊታችን ክሪስማስ አለ ብንል ገና ክሪስማስ ብለን እንሞላለን። ስታርት ዴቱ ጃንዋሪ 7 ነው። ፊኒሽ ዴቱም በተመሳሳይ ጃንዋሪ 7 ነው እንላለን። ዋን ዴይ ነው። በተጨማሪ ኤፒፋኒ ብንል ኤፒፋኒ አለ። ሶ የሚጀምረው ኤፒፋኒ ጃንዋሪ 19 ነው። ለምሳሌ ኤፒፋኒ ጃንዋሪ 19 ነው። ዘን ኦኬ። በተመሳሳይ ጃንዋሪ 19 እንላለን። ሶ ሁለት በዓላቶችን አስገብተናል። ሌሎች ተጨማሪ የህዝብ በዓላቶች ካሉ በፕሮጀክታችን አጠቃላይ የላይፍ ስፓን ወይም ዱሬሽን ጊዜ ያሉ በዓላቶች በክርስትናም በእስልምናም ካሉ፣ ብሔራዊ በዓላቶች፣ የህዝብ በዓላቶች ካሉ በዚህ መልኩ ካስገባን በኋላ ዘን ኦኬ እንላለን። እዚህ ላይ እንደምታዩት ሄር ጃንዋሪ 7 ወንስዴይ ነው። እዚህ ላይ ይኸውላችሁ ከለር አድርጎታል። እንደዚሁም ደግሞ ብንመጣ ወደዚህ በተመሳሳይ ኤፒፋኒ ጃንዋሪ 19 መንዳይ ነው። እዚህ ላይ እንደምታዩት ከለር አድርጎታል ማለት ነው። ታይም ላይናችን ላይ በዚህ መልኩ ያስቀምጧል ማለት ነው። ይህንን እያስተካከል መሄድ እንችላለን የሚለውን ነገር ፕሮጀክታችን ላይ ማሰብ ይጠበቅባቸዋል። ታይም ላይን ላይ እንመጣና ቦክሱን ይዘን በምንጎትትበት ጊዜ አጠቃላይ ታይም ላይኑን በዚህ መልኩ እያንቀሳቀስ ማየት እንችላለን። ታይም ላይኑ ዲስፕሌይ ካልሆነ ወይም ካልታየ በቀጥታ ቪው ታብ ላይ ትሄዱና ዘን ታይም ላይን የሚለውን ቦክስ ቼክ ታደርጉታላችሁ፣ ትመርጡታላችሁ። በዚህ ጊዜ ታይም ላይኑ በዚህ መልኩ ማግኘት ትችላላችሁ ማለት ነው። በተጨማሪም እዚህ ላይ እንደምናየው የጋንት ቻርቱን ከለር ለመቀየር ከፈለግ ፎርማት ላይ እንመጣለን። በዚህን ጊዜ ፎርማት ታብ ላይ ስገባ አልመጣልኝ። እዚህ ላይ ብዙ ጊዜ እንዳንሸወድ ታይም ላይን ላይ ከሆነ ያለሁት ፎርማት ታብ ላይን ብመጣ የጋንት ቻርት መቀያየረው አይመጣልኝም። ይህንን ሁልጊዜ ማረጋገጥ ያለብን ከልሰራችን ታስክ ላይ መተን ክሊክ ማድረግ አለብን። ፎርማት ላይ በንመጣበት ጊዜ የጋንት ቻርት ከለሮች ይመጣሉ። የፈለግነውን ከለር በዚህ መልኩ መቀየር እንችላለን። በኤኒ ሚንስ እንደዛ አድርገን ቀያይረን መጠቀም እንችላለን ማለት ነው። በተጨማሪ ክሪቲካል ፓዝ አለ። ክሪቲካል ፓዝ ዋና አክቲቪቲ የትኛው ነው የሚለውን ቼክ ለማድረግ እዚሁ ፎርማት ላይ እንመጣና ፎርማት ታብ ላይ እንመጣና ክሪቲካል ታስክ የሚለውን ቼክ ቦክስ እንመርጣለን። በምንመርጥበት ጊዜ ክሪቲካል ታስኩን በዚህ መልኩ ያሳይልናል። በቀይ ምልክት ማለት ነው። ክሪቲካል ታስኮች እነዚህ ቀይ ምልክት ናቸው። በቀይ ምልክት አድርጎ ክሪቲካል ታስኩን ያሳየናል ማለት ነው። መልሰን አንቸክ እናደርገዋለን። በዚህ ጊዜ ክሪቲካል ታስኮች ይጠፋሉ ማለት ነው። እንደዚሁም ደግሞ በኔትወርክ ዲያግራም ማየት ከፈለግ ጋንት ቻርት ላይ መተን ራይት ክሊክ እናደርግና ኔትወርክ ዲያግራም እንለዋለን። በዚህ ሰዓት ዲያግራም ይሰራልናል። እንደምታዩት ኔትወርክ ዲያግራም በክሪቲካል ታስኮችን
ኔትወርክ ዲያግራም አድርጎልን ፕሮጀክቱን በዚህ መልኩ ያስቀምጥልናል ማለት ነው። ይህንን ማየት እንችላለን በፈለግነው አማራጭ። this is the ኔትወርክ ዲያግራምን በዚህ መልኩ መስራት እንችላለን። መልሰን ጋንት ቻርት እናደርገዋለን፣ ወደ ነበረበት እንመልሰዋለን። so there are different option ማለት ነው ፒክቶሪያል ሪፕሬዘንት ለማድረግ። ከለሩንም በዚህ መልኩ እየቀያየርን ማየት እንችላለን። እጅግ በጣም የተለያዩ የአሰራር ዘዴዎች ስላሉ እነሱን መጠቀም እንችላለን። በተጨማሪም ዲፔንደንሲ ለመስራት ፕሪዲሰሰር የሚለው ላይ ሮ ነምበሩን መጻፍ እንችላለን የመጀመሪያ እንዳየነው። እንደዚሁም ደግሞ በተጨማሪ ታስኩን ሴሌክት አድርገን ሊንክ እያደረግን መሄድ እንችላለን። የተሻለውን አማራጭ ብዙ አይነት አማራጮች ስላሉ የተሻለውን አማራጭ ተጠቅመን መስራት እንችላለን የሚለውን ነገር መርሳት የለብንም ማለት ነው። ነምበሩን አውትላይን ማድረግ እንችላለን ብያቸዋለሁ። እዚህ ላይ መተን አውትላይን ነምበር ማድረግ እንችላለን። በተጨማሪ ደግሞ ወርክ ብሬክዳውን ስትራክቸሩን ለብቻ ማየት ከፈለግ ታስክ ሞድ ላይ የሚለው ላይ መተን ራይት ክሊክ እናደርግና ኢንሰርት ኮለም እንላለን። ወርክ ብሬክዳውን ስትራክቸር ብለን እንጽፋለን፣ ይመጣልና ዘን ኦኬ። ወርክ ብሬክዳውን ስትራክቸሩን ራሱን ለብቻው ማስቀመጥ እንችላለን ማለት ነው። ወይም እዚሁ ላይ መተን እንዳየነው አውትላይን እናደርገዋለን። ሴሚስትሩ አንድ አይነት አሰራር ነው። ወርክ ብሬክዳውን ስትራክቸር ብለን ለብቻው መጻፍ እንችላለን፣ ወይም እዚህ ላይ አውትላይን ነምበር ብለን በዚህ መልኩ ማሳየት እንችላለን ማለት ነው። ፕሮጀክት ፕላናችንን እየሰራን እንቀጥላለን ማለት ነው። ቀሪዎቹን ስቴፖች አብረን ዋን ባይ ዋን እያየን እንሄዳለን። በፕሮጀክት ዘ ስሪ ሜን ኮንስትሬንትስ ከሚባሉት ውስጥ ሁለቱን ስኮፕ ታስክስ የሚባሉትን ሜን ታስክ፣ ሰብ ታስክ እና ዲቴል ታስክ ሁሉንም አክቲቪቲዎች ያስገብተናል። እንደዚሁም ታይምላይን፣ ዱሬሽን እያንዳንዱ ታስክ ለማከናወን የሚወስደውን የጊዜ መጠን በፕሮጀክት ሶፍትዌር ላይ ያስገብተናል። አሁን በቀጣይ የምናየው የፕሮጀክት ፕላኒንግ ሶፍትዌር ዋና ጥቅም የሆነውን ለእያንዳንዱ ታስክ ሪሶርስ እንዴት አሳይን እና ትራክ እንደሚደረግ እናያለን። ፕሮጀክት ሪሶርስ ማለት በፕሮጀክታችን ያቀርናቸውን ሁሉንም ተግባራት ለማከናወን የሚያስፈልገን ማንኛውም ፒፕል፣ ኢኩፕመንት፣ ፕሌስ፣ መኒ፣ ኖሌጅ ወዘተ ናቸው። በፕሮጀክት ፕላኒንግ ሶፍትዌር ውስጥ እነዚህን ሪሶርሶች በሶስት ምድቦች እንከፍላቸዋለን። እነሱም ወርክ፣ ኮስት እና ማቴሪያል ይባላሉ። አንደኛ ወርክ ወይም ፒፕል ሪሶርስስ የምንለው የፕሮጀክት ስራችንን ለማከናወን የሚያስፈልገን ሂውማን ሪሶርስ ነው። በፕሮጀክት ውስጥ የሚሳተፉ ማንኛውም ከፕሮጀክት ማናጀሩ ጀምሮ ያሉትን ሁሉንም ቲም ሜምበርስ ይይዛል ማለት ነው። እንደዚሁም ደግሞ ኢኩፕመንቶችንም ፊክስድ ኮስት ያላቸውንም በወርክ ውስጥ አካተን እንይዛቸዋለን። ሁለተኛ ማቴሪያል ሪሶርስ የምንላቸው ፕሮጀክቱን ለማከናወን የሚያስፈልጉን እቃዎች፣ ኢኩፕመንትስ፣ ቱልስ፣ ታንጀብል አሴቶች በአጠቃላይ ለማቴሪያል የተከፈለ ገንዘብ ማለት ነው። ለምሳሌ ለኮንስትራክሽን ማቴሪያል፣ ለሴመንት፣ ለላይቭ ስቶክ፣ ዲያሪ ካትል፣ ለኮምፒውተር፣ ለፈርኒቸር ወዘተ የሚወጡ አጠቃላይ ወጪዎችን ይይዛል ማለት ነው። ሶስተኛው ኮስት ሪሶርስ ነው። ኮስት ሪሶርስ ማለት ፕሮጀክቱን ኤክስኪዩት ለማድረግ አሎኬት የተደረጉ በጀቶች ማንኛውም ፋይናንሻል ሪሶርሶች ናቸው። ለምሳሌ ለሳለሪ የሚወጣ ወጪ፣ ለኮንትራክተር ፊ፣ ለትሬኒንግ ኮስት፣ ለትራቭል ኤክስፐንስ ወዘተ በብዛት ታስክ ስፔሲፊክ የሆኑ ኮስቶችን ይዛል ማለት ነው። ባዘጋጀነው የዳያሪ ፋርም ፕሮጀክት ውስጥ ሪሶርስ ሺት ለመስራት ጎቱ ታስክ ታብ ላይ እንሄዳለን። ዘን ኢን ዘ ቪው ግሩፕ ክሊክ ኦን ጋንት ቻርት አሮ ዘን ክሊክ ኦን ሪሶርስ ሺት። በዚህን ጊዜ ሪሶርስ ሺት ይከፈትልናል። በሪሶርስ ሺቱ ላይ የሚገኙ ኮሎመኖችን ዋን ባይ ዋን መረዳት ስለሚያስፈልገን የመጀመሪያው ሪሶርስ ኔም ነው። ዲስክሪፕቲቭ ኔም ኦፍ ዘ ሪሶርስ ነው። የሪሶርሱ ገላጭ የሆነ ስም የምንጽፍበት ኮሎመን ነው። ሁለተኛው ኮሎመን ታይፕ ነው። ታይፕ ውስጥ ሶስት አይነት ሪሶርስ ምድቦች አሉ ብለናል። የመጀመሪያው ወርክ ነው። ለሰው ወይም ለባለሙያ የሚከፈል ከሆነ ወርክ የሚለውን እንመርጣለን። ድሮፕ ዳውን ሴሌክት እናደርጋለን። ፊዚካሊ ኮንሱም የምናደርጋቸው ማቴሪያሎች ከሆኑ ለእቃ የሚከፈል ከሆነ ማቴሪያል የሚለውን እንመርጣለን። ፊክስድ ኤክስፔንስ ለሆነ ስራ የተከፈለ ከሆነ ኮስት የሚለውን እንመርጣለን ማለት ነው። ሶስተኛው ኮሎመን ማቴሪያል ነው። ኮስት ታይፑን ማቴሪያል ከመረጥ ለምሳሌ ሴመንት የሚል ከሆነ የመረጥ ነው። በኪዩቢክ ሜትር ከሆነ የሚለካው የማቴሪያል መለኪያዎችን የምናስቀምጥበት በአብሪቬሽን የምናስቀምጥበት ቦታ ነው። ኢኒሻል የሚለው ኮሎመን የሪሶርስ ኔሙን ለምሳሌ ፕሮጀክት ማናጀር የሚል ከሆነ የተጠቀምነው ሪሶርስ ኔም
ፒኤም የሚል በአጭሩ ኢኒሻል ያስቀምጥልናል ማለት ነው። ቀጣዩ ኮሎመን ግሩፕ ነው። ይህ ደግሞ የምንጠቀማቸውን ሪሶርስ ፋንክሽናል በሆነ መልኩ ካታጎሪ ማድረግ በጣም ስለሚጠቅመን ለአሰራርም ስለሚጠቅመን ግሩፕ አድርገን የምናስቀምጥበት የምድብ ቦታ ነው። ሙሉ የሚጠቀም ከሆነ 100% እናደርጋለን። በግማሽ የሚጠቀም ከሆነ 50% እናደርጋለን። ተጨማሪ 3 ሰው ከሆነ የሚጠቀሙት ሙሉ በሙሉ 300% ብለን የምናስቀምጥበት ዩኒት ሜዠርመንታችን የምናስቀምጥበት ቦታ ነው። ስታንዳርድ ሬት የሚለው ስታንዳርዱን የምናስቀምጥበት ነው። ለምሳሌ በሃወር ሬት ነው ወይ የምንከፍለው ወይም ደግሞ በዴይሊ ነው ወይ ፐር ሃወር ነው የምንከፍለው ወይም ፐር ዴይሊ ነው የምንከፍለው የሚለውን ስቴት አድርገን ገልጸን የምናልፍበት ቦታ ነው። ኦቨርታይም ሬት ደግሞ ኦቨርታይም ሃወርሊ ሬት የሚከፈል ካለ ለምሳሌ ታይፒካሊ 1.5 ታይምስ ነው ከስታንዳርድ ሬቱ በ1.5 አባስተን ካልኩሌት አድርጎ እንዲያስቀምጥልን እናደርጋለን። ኮስት የሚለው ደግሞ ዋን ታይም ፊክስድ ኮስቶችን የምናስቀምጥበት ነው ብለናል። ሪሶርስ ታይፓችንን ኮስት ከሆነ የመረጥ ነው ዋን ታይም ፊክስድ ኮስት እዚህ ላይ አስቀምጠን እንሄዳለን ማለት ነው። አክቹዋት ማለት when cost is incurred ወጩ መቼ ነው የሚወጣው የሚለውን በድሮፕ ዳውን የምንለይበት ነው። ጉልበት ከሆነ ለምሳሌ ፎር ላበር ከሆነ የምንጠቀመው ፕሮሬትድ እንጠቀማለን። ይሄ ማለት ጥቅም ላይ እንደዋለ ወዳው ይከፈላል ማለት ነው። ስታርት ከመረጥን ደግሞ አት ዘ ቢጊኒንግ ኦፍ ዘ ታስክ ማለት ነው። ስራው ልክ ሲጀምር ክፍያው ይከፈላል የሚለውን እንመርጣለን ማለት ነው። ኢንድ ከመረጥን ደግሞ ኮምፕሌሽን ኦፍ ታስክስ ማለት ነው። ስራው ከተጠናቀቀ በኋላ እንከፍላለን የሚለውን የምናስቀምጥበት የምንለይበት ቦታ ነው ማለት ነው። ቤዝ ካላንደር ደግሞ ወርኪንግ ታይም ፓተርናችን ነው። ስታንዳርድ ከሆነ መጀመሪያ ሴት አድርገን ይሄድንበት ነው። ለምሳሌ ከመንደይ እስከ ፍራይደይ ይሰራል ብለናል። ከ2 ሰዓት ተኩል እስከ 11 ተኩል ይሄ ስታንዳርድ ከሆነ ነው። ኮንስትራክሽን የምናሰራ ከሆነ ደግሞ ከስታንዳርዱ ወጣ ይላል። ለምሳሌ ቅዳሜም ሊሰራ ይችላል ወይም የስራ ሰዓቱ ደግሞ እንደዚሁም በምሽትም ሊሰራ ስለሚችል ካላንደራችንን ቤዝ ካላንደራችንን እዚህ ላይ አስቀምጠን እንሄዳለን ማለት ነው። ሌላው ሪሶርስ ኮድ ነው። ዩኒክ የሆነ የሪሶርስ ኮድ አስቀምጠን እንሄዳለን ትራክ ለማድረግ በኋላም ደግሞ አይደንቲፋይ ያደረግን ዩኒክሊ ሪሶርሱን ለማወቅ ስለሚረዳን ሪሶርስ ኮድ ማስቀመጡ ይጠቅማል ማለት ነው። ከዚህም በተጨማሪ ደግሞ አርኒ ኮሎመን ይላል። ኮሎመኑ ላይ ክሊክ በምናደርግበት ጊዜ አዲሽናል የፈለግናቸውን ደግሞ ዳታዎችን ማሳየት እንችላለን ማለት ነው። ሪሶርስ ሽቱ ምን ማለት እንደሆነ በዚህ መልኩ ከተገነዘብ ሪሶርስ ኔም ላይ በሙሉ የምንጠቀማቸውን ሪሶርስ እያስገባን እንሄዳለን ማለት ነው። ለምሳሌ ሪሶርስ ኔም ላይ ፕሮጀክት ማናጀር ብለን እናስገባለን። ታይፑ ወርክ እንመርጣለን። ምክንያቱም ለሰው ወይም ለባለሙያ የሚከፈል ከሆነ ወርክ የሚለውን ነው የምንመርጠው ብለናል። ማቴሪያል የሚለው ላይ አያስፈልግም። ኢኒሻሊ ፒ ብሎ አስገብቶልናል ፕሮጀክት ማናጀር ለማለት ነው። ግሩፕ የሚለው ላይ ለማናጅመንት ብለን እንይዘዋለን። ለማናጅመንት የሚከፈል ስለሆነ ማናጅመንት ብለን እንጽፋለን። ማክሲመም 100% በሙሉ ስለሚከፈለው 100% የሚል እናስገባለን። ስታንዳርድ ሬት ይሄ ስታንዳርድ ሬት በብር በኢትዮጵያ ብር እናስገባ በኢትዮጵያ ብር። እንደዚሁም ደግሞ የገንዘቡ አይነት የኢትዮጵያ ብር ካልሆነ ደግሞ ዶላር ከሆነ ደግሞ መቀየር ያስፈልጋል ማለት ነው። መጀመሪያ ላይ እንዳየነው ይህን ለመቀየር ካስፈለገ ፋይል ላይ ክሊክ እናደርጋለን። ዘን ጎ ቱ ኦፕሽን ዲስፕሌይ ላይ ከረንሲ የሚለው ላይ እንመጣና ኢቲቢ የሚለውን ወደ ዩኤስዲ እንቀይረዋለን። ዩኤስዲ ወደሚለው እንቀይረዋለን። እዚህ ላይ የዶላር ምልክት ያደርግልናል። ዘን ኦኬ እንላለን። ሄር በብር የነበረውን ስታንዳርድ ሬት ወደ ዶላር ቀይሮልናል ማለት ነው። ወደ ዶላር የነበረውን ደግሞ ወደ ብር በዚህ መልኩ እየቀያየርን መጠቀም እንችላለን። ስታንዳርድ ሬቱ 75 ከሆነ 75 ብለን እናስገባለን። 75 ዶላር ፐር ሃወር ማለት ነው። ኦቨርታይም ደግሞ 1.5 ስታንዳርድ ሬት ነው። በአብዛኛው የሚሰራው 1.5 ስታንዳርድ ሬት ነው። 112.5 ዘን ኦኬ። አክሩ ላይ ፕሮሬትድ እንመርጠዋለን እንዳለ አጠቃላይ ወርክ በብዛት የሚከፈለው እንደ ጥቅም ላይ እንደዋለ እንደተሰራ ስለሆነ ፕሮሬትድ የሚለውን እንመርጣለን ማለት ነው። እንደተሰራ እንዲከፈለው። ቤዝ ካላንደር ስታንዳርድ እንመርጣለን በስራ ሰዓት ማለት ነው። በስታንዳርድ መሰረት ነው የምንሰራው። ስታንዳርዱን እንመርጣለን። ኮር ላይ ፒኤም 001 ብለን ማስቀመጥ እንችላለን። ፕሮጀክት ማናጀር 001 ብለን የራሳችን ኮድ እንሰጣለን ማለት ነው። በዚህ መልኩ ሪሶርሶች እናስገባለን። እዚህ ላይ በአጠቃላይ ያዘጋጀኋቸውን ሪሶርሶች አስገብቻቸዋለሁ። ሴት እያደረግን እንሄዳለን። ለአንድ ኮንሰልታንት ወርክ ነው ስራ ነው። ኤችአር ኮንስታንት ወርክ ብለን አስቀምጠናቸዋል። ሪሶርስ ታይፕ ወርክ የሆኑትን በዚህ መልኩ ካየን፣ ሪሶርስ ታይፕ ደግሞ ማቴሪያል የሆኑትን ለምሳሌ ሴመንትን ብንወስድ ሪሶርስ ታይፑ ማቴሪያል ነው። ማቴሪያሉ የሚለካው በኩንታል ነው ብለናል። ግሩፕ የምናደርግበት ያስቀመጥነው ደግሞ ማቴሪያል ብለናል። ስታንዳርድ ሬት ደግሞ ያስቀመጥነው ክፍያው ደግሞ ፊክስድ ከሆነ እዚህ ላይ ማስቀመጥ እንችል ነበር። አሁን $24 ነው ብለናል ስታንዳርድ ሬቱ።
በተመሳሳይ መቼ ነው የሚከፈለው ለሚለው ፕሮሬተር ማለት ነው። ስራ ላይ ሲውል የሚለውን ነገር በዚህ መልኩ እናስቀምጣለን። ስቲም ቢም በተመሳሳይ ማቴሪያል ነው፣ በቶን ነው የሚለካው ብለናል። በዚህ መልኩ ማስቀመጥ እንችላለን። ሩፊንግ ሺት ደግሞ በስኩዌር ሜትር በሚሸፍነው ልክ ማለት ነው። ዲያሪ ካትል ደግሞ የወተት ላሞች ደግሞ ኢነምበር በነምበር ነው የሚለካው ብለን ዋጋቸውን እናስቀምጣለን። ሚልኪንግ ሲስተም ደግሞ ዩኒት ፐር ኢች። ከዚህ በመቀጠል ያሉብን ወጪዎች ለኮንስትራክሽን ኢኩፕመንት ሬንታል የምንከፍለው አለ፣ ፕሮፌሽናል ፊ የሚከፈል አለ፣ ለትራቭል ኤክስፔንስ፣ ለዩቲሊቲ ኮኔክሽን። በአጠቃላይ እነዚህን የምንከፍላቸው ካስገባን በኋላ የኮስቶችን ወጭ እዚህ ላይ አናስቀምጥም፣ በኋላ ላይ ነው ሊንክ ካደረግን በኋላ የምናስገባው። ይህንን ሴቭ አድርገን እንሄዳለን። በሪሶርስ ሺት ላይ ከመዘገብን በኋላ ቀጣዩ ስቴፕ የሚሆነው ሪሶርሱን ለእያንዳንዱ ታስክ አሳይን ማድረግ ነው። ዘን ኢን ዘ ታስክ ታብ ጎ ቱ ጋንት ቻርት አሮ ዘን ሴሌክት ጋንት ቻርት። ጋንት ቻርት ላይ እንመጣና እዚህ ላይ ከመጣን በኋላ በቀጥታ ሪሶርስን አሳይን እያደረግን እንሄዳለን ማለት ነው። እያንዳንዱ ታስኮች ላይ ሮ ትክክል እንሄድና ሪሶርስ ኔም የሚለው ኮለመን ላይ ክሊክ በምናደርግበት ጊዜ ሪሶርስ ሺት ላይ ያስገባናቸው በሙሉ ሪሶርስ ዝርዝሮች ሁሉም ሪሶርሶች በቅደም ተከተል ይመጡልናል። ሶ ኢቫሉዌት ላንድ ሱቴቢሊቲ የሚሰራው ማን ነው የሚለውን ላንድ ኮንሰልታንት ነው። ክሊክ ኦን ላንድ ኮንሰልታንት የሚለውን እንመርጣለን። በተጨማሪም ደግሞ አስፈላጊ ስለሆነ ፕሮጀክት ማናጀር የሚለውን ሁለቱን እንመርጣለን። ተን ኦኬ። በዚህን ጊዜ ሁለቱንም ሪሶርሶች አስገብቶልናል ማለት ነው። አሰስ ፕሮክሲሚቲ ቱ ማርኬት የሚለው ላይ በዋናነት እዚህ ላይ ቢዝነስ አናሊስቲስ ነው የሚያስፈልገን። ቢዝነስ አናሊስት የሚለውን እንመርጣለን። ደን ኦኬ። ጋንት ቻርቱ ላይ እያስገባልን ይሄዳል ማለት ነው። ዲፋይን ሌይአውት የሚለው ላይ በዋናነት አሁንም እዚህ ላይ ላንድ ኮንሰልታንቱ ስለሆነ ክሊክ አድርገን ላንድ ኮንሰልታንት የሚለውን እንመርጣለን። በተጨማሪም ፕሮጀክት ማናጀሩ ስለሚያስፈልግ ፕሮጀክት ማናጀሩ ሁለቱን እንመርጣለን። በዚህ መሰረት እያስገባን እንሄዳለን ማለት ነው። ዲዛይን ሚልኪንግ ስቴሽን የሚለው ላይ ክሊክ አድርገን በዋናነት እዚህ ላይ አርክቴክት ኢንጂነር ነው የሚያስፈልገን። አርክቴክት ኢንጂነር የሚለውን እናስገባለን። ዲዛይን ኦርጋናይዜሽናል ስትራክቸር የሚለው ላይ ክሊክ አድርገን ኤችአር ኮንሰልታንት የሚለውን እንመርጣለን። ፋይናላይዝ ዲዛይን የሚለው ላይ አርክቴክት ኢንጂነሩን እንመርጣለን። እንደዚሁም ደግሞ ፕሮጀክት ማናጀሩን እንመርጣለን። ማይልስቶን ዳይሪ ፋርም ፕላን የሚለው በዋናነት ፕሮጀክት ማናጀሩ ነው። ፕሮጀክት ማናጀሩን እዚህ ላይ እንመርጣለን። በዚህ መልኩ አሳይን እያደረግን እንሄዳለን። ፕሮክሪመንት ኦፊሰር፣ ሄቪ ኢኩፕመንት ኦፕሬተር፣ ኤሌክትሪካል ኮንትራክተር፣ ጄኔራል ኮንትራክተር፣ ኤችአር ማናጀር፣ ሃይሪንግ ኤችአር ማናጀር፣ ትሬኒንግ ማናጀር፣ ፕሮክሪመንት ኦፊሰር፣ ላይቭ ስቶክ ስፔሻሊስት ፐርቼዝ የሚያደርገው ፕሮክሪመንት ኦፊሰር። እዚህ ላይ ቀይ ምልክት መጥቷል። ዲስ ታስክ ሃዝ ኦቨርሎኬትድ ሪሶርስ እያለ ነው። ማይልስቶን አናውንስ የሚያደርገው ፕሮጀክት ማናጀር፣ ቬተርናሪያን፣ ፕሮጀክት ማናጀር። በዚህ መልኩ ካስገባን በኋላ ጋንት ቻርት ላይም ተመሳሳይ ማየት እንችላለን። ደን ሴቭ እናደርጋለን። ሪሶርሱን ለእያንዳንዱ ታስክ አሳይን አድርገናል። እዚህ ላይ ፕሮክሪመንት ኦፊሰሩ ሜሴጅ አለርት ሰጥቶናል። ኢንዲኬተሩ ላይ ምንድን ነው የሚለው ዲስ ታስክ ሃዝ ኦቨርሎኬትድ ይላል። ሶ ይሄንን ሶልቭ ለማድረግ እዚሁ ላይ ራይት ክሊክ እናደርግና ሪስኬጁል ቱ አቬይላብል ዴት እንለዋለን። በዚህ መሰረት ለምሳሌ እዚህ ላይ ዴቱን ከ05/03/2026 እስከ 16/03/26 ነው የሚለው። ይህንን ሪስኬጁል እናደርገዋለን። ደን ከ05/05 እስከ 26 እስከ 18/03/26 ራሱ ኤክስቴንድ አድርጎ አውቶ ስኬጁሉን አስተካክሎልናል ማለት ነው። በዚህ መሰረት ኢሹዎች ካሉ ሶልቭ እያደረግን እንሄዳለን ማለት ነው። በተጨማሪ እዚህ ላይ የምናየው ክሊርላንድ ለሚለው ሄቪ ኢኩፕመንት ኦፕሬተሩን ነበር አሳይን ያደረግነው። ፒክቶሪያል ሪፕሬዘንቴሽኑም ላይ እንደምናየው ጋንት ቻርቱን በዚህ መልኩ ተቀምጧል። ሶ ኢን አዲሽን ቱ ሄቪ ኢኩፕመንት ኦፕሬተር ተጨማሪ የሪሶርስ ታይፕ ኮስት እና ማቴሪያል ያስፈልገናል ብንል የሪሶርስ ኔምስ ድሮፕ ዳውን ላይ ክሊክ እናደርግና በተጨማሪ ኮንስትራክሽን ኢኩፕመንት ሬንታል የሚለውን ሴሌክት እናደርገዋለን። ማቴሪያል ደግሞ ሴመንት ያስፈልገናል ብንል ሴመንት የሚለውን እንመርጠዋለን። ሁለቱን ከመረጥን በኋላ ዘን መልሰን ክሊክ ስናደርግ ፒክቶሪያል ሪፕሬዘንቴሽኑ ላይ ሴመንት 1 ኩንታል፣ ኮንስትራክሽን ኢኩፕመንት ሬንታል
ያስፈልጋል ይላል። የሚያስፈልገን ሴመንት ደግሞ 1 ኩንታል ብቻ አይደለም። ስለዚህ ይሄንን አጀስት ማድረግ ስለሚያስፈልገን እዚሁ ሮ ላይ መተን ደብል ክሊክ በምናደርግበት ጊዜ ታስክ ኢንፎርሜሽን ዳያሎግ ቦክስ ይከፈታል። ዘን ሪሶርስ ታብ ላይ ክሊክ እናደርጋለን። ክሊክ በምናደርግበት ጊዜ ሄቪ ኢኩመንት ኦፕሬተር ለምሳሌ ዩኒቱ 100% ነው። አንድ ኦፕሬተር ነው የሚያስፈልገው ይላል። ይሄ 2 ኦፕሬተር ከሆነ የሚያስፈልገን እዚህ ላይ መተን እናስተካክላለን። 200 እናደርጋለን። ስለዚህ 2% ነው ማለት ነው የሚያስፈልገን። 200% ማለት ሴመንቱ ደግሞ ማቴሪያል ነው 1 ኩንታል ነው የሚለው። የአንድ ኩንታል ዋጋ ኮስቱ ተቀምጧል $24 ነው። 1 ኩንታል ሳይሆን የሚያስፈልገን ለምሳሌ 85 ኩንታል ከሆነ የሚያስፈልገን 85 ኩንታል ብለን እንጽፋለን። በዚህን ጊዜ ያስተካክለዋል። ኮንስትራክሽን ኢኩመንት ሬንታል ኮስት ነው። እንደዚሁም በተጨማሪ $2500 የኮንስትራክሽን ኢኩመንት ሬንታል በዚህ መልኩ ተጠቅመናል ብለን መረጃዎችን ከሞላን በኋላ ዘን ኦኬ እንላለን። እዚህ ላይ ጋንት ቻርቱ ላይ እንደምናየው ሄቪ ኢኩመንት ኦፕሬተር ሴመንት 85 ኩንታል ይላል። ኮንስትራክሽን ኢኩመንት ሬንታል ደግሞ $2500 ይላል። በዚህ መልኩ ተጨማሪ ሪሶርሶችን አሳይን እያደረግን ለእያንዳንዱ ታስክ እንሄዳለን ማለት ነው። መረጃዎችን በዚህ መልኩ እናስገባለን። ተጨማሪ ዘላይ ለማየት ጋንት ቻርት ላይ እንሄድና ራይት ክሊክ አድርገን ታስክ ዩሴጅ የሚለውን እንመርጣለን። በዚህ ጊዜ ኤቭሪ ታስኮችን አሳይን አድርጎልናል። በዚህ መልኩ ታስክ ዩሴጆችን ማየት እንችላለን። ለምን ያህል እንደምንጠቀም ፕሮጀክቱን ክሎዝ ለማድረግ ምንም አይነት ኮስት አሳይን አላደረግንም። ለፕሮጀክት ማናጀሩም አሳይን አላደረግንም። ስለዚህ ለምሳሌ ለፕሮጀክት ማናጀሩ ፊክስድ ኮስት አሳይን ማድረግ ብንፈልግ ፕሮጀክት ማናጀር የሚለው ላይ ሮ ላይ መተን ደብል ክሊክ እናደርጋለን። በዚህም ጊዜ አሳይመንት ኢንፎርሜሽን ይከፈታል። ኮስቱን ባጭሩ እናስቀምጣለን። $3500 ያስፈልጋል ብንል ኮስት ላይ እንመጣና $3500 ብለን እናስገባለን። በዚህም ጊዜ ኮስቱን አድ አድርጎልናል። የገባውን ኮስት ለማየት ጋንት ቻርትን ከመረጥን በኋላ በመቀጠል ቪው ታብ ላይ እንሄዳለን። ዘን ቴብል የሚለው ላይ ክሊክ እናደርግና ኮስት የሚለውን ክሊክ እናደርጋለን። በዚህ መሰረት እንደምናየው $3500 አሁን ያስገባነውን ኮስት በዚህ ላይ መዝግቦልናል ማለት ነው። መጀመሪያ ላይ ለክሊርላንድ ያስገባነው የማቴሪያል ሪሶርስ እና የኮስት ሪሶርሶችን እንደዚሁ ፒክቶራል ሪፕሬዘንቴሽን ላይ እናያለን። 85 ኩንታል ሴመንት እና ኮንስትራክሽን ኢኩመንት ደግሞ ይሄ ኮስት ነው $2500 ይላል። ይህን ቶታሊ ደምሮ በአጠቃላይ $7100 ነው ማለት ነው የሚል አስገብቶልናል ማለት ነው ቶታል ኮስቱን። በዚህ መልኩ ኮስቶችን እያስገባን አሳይን እያደረግን ወደ ዳታ እንሄዳለን። ተመልሰን ቪው ላይ እንሄድና ቴብሉን ወደ ኢንትሪ ቴብል እናስገባዋለን። መጀመሪያ ባስገባንበት ፎርማት መሰረት ይቀመጣል ማለት ነው። የሚያስፈልገንን ሪሶርስ ለእያንዳንዱ ታስክ በዚህ መልኩ አሳይን በማድረግ የፕሮጀክት ወርካችንን በሚገባ ፕላን ማድረግ እንችላለን ማለት ነው። ሪሶርስ ሺት ፕሪፔር ማድረግ እና ለእያንዳንዱ ታስክ ደግሞ ሪሶርስ አሳይን ማድረግ ሰፋ ያለ ኮንሴፕት ስለሆነ በቀጣይ ሪሶርስ ሺትን ብቻ የሚመለከት ቪዲዮ አዘጋጅቼ ይዤላችሁ ቀርባለሁ። ለዛሬ ሪሶርስ አሳይን የምናደርገው በዚህ መሰረት መሆኑን መረዳት ይጠበቅብናል ማለት ነው። ቀጣዩን ደግሞ የሪከሪንግ ታስክ እና ማይልስቶን እና ፕሮጀክት ሰመሪ ታስክ እንዴት እንደሚሰራ የመጨረሻውን አብረን እናያለን። በመቀጠል የምናየው ሪከሪንግ ታስክስ ነው። ሪከሪንግ ታስክስ ማለት ፍሪከንትሊ ኦከር የሚያደርጉ ተግባሮች ናቸው። በፕሮጀክቱ አጠቃላይ ታስክ ላይ ብንዘረዝራቸው የፕሮጀክቱን አክቲቪቲ ስለሚያበዛብን፣ ስለዚህ ፕሮጀክታችንን በሚገባ ማኔጅ ለማድረግ ስለሚረዳን ሪከሪንግ ታስክስ ብለን በአንድ ቦታ ላይ እናስቀምጣቸዋለን ማለት ነው። ለምሳሌ መጨረሻ ላይ እንሄድና ሪከሪንግ ታስክስ ብለን እንጽፋለን። እዚህ ላይ ሪከሪንግ ታስክስ በማለት ኦኬ ሪከሪንግ ታስክስ ብለን ከጻፍን በኋላ ጎቱ ታስክ ታብ ላይ ሄደን ዘን ጎቱ ታስክ አይከን ላይ እንሄድና ክሊክ እናደርጋለን። ዘን ክሊክ ኦን ሪከሪንግ ታስክስ እንልና በዚህን ጊዜ ሪከሪንግ ታስክ ኢንፎርሜሽን ዳያሎግ ቦክስ ይከፈታል። የሚከናወነው ታስክ ስቴክሆልደር ሚቲንግ ነው ብንል ስቴክሆልደር ሚቲንግ ብለን እንጽፋለን። ዘን ዱሬሽኑ 1 ዴይ ነው። ሪከሪንግ ፓተርን ዴይሊ ነው ወይ ዊክሊ ነው ወይ ይላል። ለምሳሌ ዊክሊ ነው የሚከናወነው ብንል ዊክሊ ብለን ሴሌክት እናደርጋለን። ሪከሪንግ ኤቭሪ 1 ዊክ ይላል። በየሳምንቱ ሪከሪንግ ያደርጋል።
ስታንዳርዱ ደግሞ ስብሰባው የሚከናወንበት መቼ ነው ብንል ለምሳሌ ቲውስዴይ ነው ብንል ቲውስዴይ የሚለውን ክሊክ እናደርጋለን። ሬንጅ ኦፍ ሪከረንስ ባይ ዲፎልት የስታርት ዴት እና ኢንድ ዴትን ነው የያዘው። ይሄንን መቀነስ ካስፈለገ እዚህ ላይ ክሊክ አድርገን ማስተካከል እንችላለን። 05/01/2026 አፕቱ ፌብሩዋሪ 28 2026 ነው ብንል ሪከሪንግ ኤቭሪ 1 ዊክ ነው ብንል ለምሳሌ 2 ዊክ ነው ብንል ለማሳጠር ሪከሪንግ 2 ዊክስ ነው በየ2 ሳምንቱ ሪከር ያደርጋል ብንል ስታርት ዴቱን ጽፈናል፣ ኤንድ ዴቱን ጽፈናል። ይህን ከጻፍን በኋላ ዘን ጎቱ ኦኬ ስንል ባይ ዲፎልት ሪከሪንግ ዴቶችን ይጽፍልናል ማለት ነው። የሚከናወኑትን ሚቲንጎች እዚህ ላይ ያስቀምጥልናል። ባይ ዲፎልት እዚህ ላይ ጋንት ቻርቱም ላይ ያሳየናል መቼ እንደሚከናወን። በዚህ መልኩ እናስቀምጣቸዋለን ማለት ነው። እዚህም ላይ ሪከሪንግ ታስክ መሆኑን እዚህ ላይ ያሳየናል። ታስክ ኢንፎርሜሽን እንደምታየው ዚስ ታስክ ኦከርስ 4 ታይምስ ቢትዊን 05/01/2026 ኤንድ 28/02/2026 ይላል። ሪከሪንግ ታስክ መሆኑን በዚህ መልኩ እናያለን ማለት ነው። ዚስ ኢዝ በጣም ቤዚክ የሆነ ኢንፎርሜሽን ነው። አስፈላጊ የሆኑ መረጃዎችን ፕሮጀክት ማናጅመንት ሶፍትዌራችን ላይ አስገብተናል። ማይልስቶን አስገብተናል። ማይልስቶኖችን ራሱ ለብቻ ማየት ከፈለግ መቼ እንደሆኑ ፊልተር ለማድረግ ከፈለግ ክሊክ ኦን ቪው ዘን ጎ ቱ ፊልተር ድሮፕ ዳውን ላይ ክሊክ እናደርግና ክሊክ ኦን ማይልስቶንስ። በዚህን ጊዜ ማይልስቶናችንን ብቻ ፊልተር አድርጎ ያወጣልናል ማለት ነው። በዚህ መልኩ ፊልተር እያደረግ መረጃዎችን ማየትና መገምገም በየቀኑ የምናከናውነው መቼ ነው የሚለውንም መረዳት እንችላለን ማለት ነው። ክሪቲካል ታስኮችን ብንፈልግ ክሪቲካል ታስክ በዚህ መልኩ እያየን ፊልተር እያደረግ መረጃዎችን ማየት እንችላለን። በመጨረሻ የምናየው ፕሮጀክት ሰመሪ ታስክ ነው። የሁሉንም ታስኮቻችን ድምር እንዲያመጣልን ከፈለግ ዘን ጎቱ ፎርማት ታብ ላይ እንሄዳለን። ዘን ጎቱ ፕሮጀክት ሰመሪ ታስክ የሚለውን ቼክቦክስ እንመርጣለን። በዚህን ጊዜ ዳያሪ ፋርም ፕሮጀክት ብሎ ዴቱን በአጠቃላይ ስታርት ዴቱ 10/12/2025 አፕቱ ፊኒሽ ዴቱ 01/04/2026 ብሎ አስቀምጦልናል። በዚህ መሰረት የፕሮጀክት ሰመሪ ታስኩንም አውጥተን ማየት እንችላለን ማለት ነው። በዚህ ባዘጋጀሁት ቪዲዮ ፕሮጀክት ሶፍትዌርን ፍሮም ዜሮ ቱ ሄሮ የሚያደርገንን መሰረታዊ ጽንሰ ሀሳቦችን ማለትም ፕሮጀክት ታስክን ወይም ስኮፕ፣ ታይምላይን፣ ሪሶርስ ሽት እንዴት እንደሚዘጋጅ፣ በተጨማሪም how to assign a resource for each tasks, how to set milestone, how to prepare recurrent works እንደዚሁም ደግሞ how to show project summary task የሚለውን አይተናል። እጅግ በጣም ጠቃሚ የሆነ ቪዲዮ ነው። እንደምትወዱት አልጠራጠርም። በቀጣይ በእያንዳንዱ ታይትል ላይ ማስተር የሚያደርገንን ቪዲዮ ዋን ባይ ዋን ይዤላችሁ እመጣለሁ። ከእናንተ የሚጠበቀው ሚዲያውን ላይክ፣ ሼር እና ሰብስክራይብ በማድረግ ለብዙዎች ማድረስ ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ እመኝላችኋለሁ። አመሰግናለሁ።